ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሰን አደረሳችሁ። በዓሉን የሰላም የጤና የፍቅር ያድርግልን። ከእድሜያችን ይህንን ቀን ሰዓት ባርኮ ለሰጠን ለአማኑኤል ክብር ምስጋና ይድረሰው። አንተኖ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት የቃል ኪዳን ልጆች የጻድቃን የሰማዕታት ወዳጆች በወደደን ባፈቀረን እስከ ሞት በፈለገን በልዑል እግዚአብሔር ፍጹም በሆነው በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት አደረሳችሁ? አሜን። ሳይገባን ይገባችኋል ብሎ ኃጢአተኛ በደለኛ ሆነን ሳለን ለዚህ ሰዓት ላደረሰን የአባቶቻችን አምላክ የልዑል እግዚአብሔር ስሙ የተመሰገነ ይሁን። እሱን ጠርተን እናቱን አንተውምና ንጽሕተ ንጹሐን ቅድስተ ቅዱሳን እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁን አሜን። ያለ ሐሰት እንኳን ለኃያሉ ለገናናው ለሊቀ መላእክቱ ለቅዱስ ሚካኤል በሰላምና በጤና አደረሰን አደረሳችሁ። እንደዚሁም ለጻድቁ አባታችን ለአቡነ ሳሙኤል ዘዋልድባ እና በዕለቱ ተዘክረው ለሚሉ ቅዱሳን ሰማዕት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። እንግዲህ ዛሬ እግዚአብሔር ቢረዳን በወደደን መጠን የሊቀ መልአኩን የቅዱስ ሚካኤልን መቅድሙን፣ ድርሳኑን፣ መልኩን አርጌ ሁሉንም አቀርበል። የተወደዳችሁ የቅዱሳን ዝክር ቤተሰብ የሆናችሁ የቅዱስ ሚካኤል ወዳጅ ናችሁና ይህንን ድርሳን ለዓለም ሁሉ ሼር ታደርጉ ዘንድ በገናናው በኃያሉ በቅዱስ ሚካኤል ስም እለምናችኋለሁ። ከዚህ በመቀጠል ድርሳነ ሚካኤል ዘሚያዝያ 12 በሥላሴ ስም አነባለሁ። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስ ሰራጺ ብለን ምንም ላጠይቆ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን በሚያዝያ በባተ 12 ቀን ንዑድ ክቡር የሆነ የመላእክት አለቃ የሆነ ስለ ሚካኤል የተናገረውን ነገር እንናገር። ልመናው በረከቱ በእኔ በእናንተ በሁላችን ጸንቶ ለዘላለሙ ይኑር አሜን። ወንድሞቼ ሆይ የአብን ገናናነት፣ የወልድን ቸርነት፣ የመንፈስ ቅዱስ ምላት ስፋት ልናስብ ይገባናል። በሰማይ በምድር ያለው ፍጥረት ሁሉ በሥላሴ አንድነት ተፈጥሯልና እንዲሁም መድኃኒታችን ኢየሱስ ክርስቶስ በሰማይ እንደሆነው ሁሉ ደግሞ በምድር እንዲሁ ነው ብሎ በወንጌል ተናግሯልና እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እናውቅ እንረዳ በስድስተኛውም ቀን እግዚአብሔር አዳምን በሥላሴ አንድነት በአንዲት ምክር ተፈጥሯልና
እንዲህ ሲል ደግሞ እኛ አብ ወልድ መንፈስ ቅዱስ በአርአያችን በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረ። ስሙንም ደግሞ አዳም ብሎ ሰየመው። ንዑድ ክቡር የሆነ የቅዱስ ሚካኤል ክብሩን ገናንነቱ እንናገር ዘንድ ይገባናል። ስለ ቅዱስ ሚካኤል በትንቢት ዳንኤል እንዲህ ተብሎ ተጽፏልና፣ ነገር ግን በእውነት ጽሑፍ የተጻፈውን እንናገራለን። በዚህ ነገር ከአለቆች ከሚካኤል በቀር ማንም የሚያጽናናኝ የለም። በእግዚአብሔር አምሳል ስለተፈጠረ ለምሕረታዊ ሰው ደግሞ የመላእክት መታዘዝ ለመረዳት ነው። መፈጠራቸው ለሱ ታዛዥነት ነውና። ለፈጣሪው ደግሞ አልታዘዘም ያለው ለፈጣሪውም ያልሰገደ ግን ደግሞ ከሹመቱ ተሻረ፣ ከልዕልናው ተዋረደ። ነቢዩ ዳዊት ቢተኛን ደግሞ እንደሞተ ሰው ደግሞ አጎሳቆልከው እንዳለ ቅቱልም የተባለ ዲያብሎስ ነው። በትዕቢቱ ከሹመቱ ተሽሮ ከማዕረጉ ተዋርዷልና። ልዑል የተባለ ግን ደግሞ ሚካኤል ነው። በቸርነቱ እሺ በእጄ በማለቱ የእግዚአብሔር አብ የቃል ኪዳኑ ባለሟል ተብሏልና። ጌታችን ለኖህ በሰጠው ኪዳን እኔ ሕያው ነኝ፣ ምድርን ደግሞ በእርግማን ደግሞ እንዳላጠፋት ዳግመኛም በእሷ ላይ ደግሞ ማይ አይ ደግሞ እንዳያዘንብ ደግሞ አማኔ ብዬ ማልኩልህ አለው። ነቢዩ ዳዊት ደግሞ ከመረጥኳቸው ጋራ ቃል ኪዳን አደረግኩ ብሎ እንደተናገረ ያነ ጊዜም ደግሞ ቅዱስ ሚካኤል በመካከላቸው ነበረ። ዳግመኛም ደግሞ መላእክት ሎጥን ደግሞ በምድር ከሚበድሉ ሰዎች ተለይተህ ራስን አድን ባሉት ጊዜ የመላእክትን ምክር ደግሞ ሰምቶ ከመከራ ደግሞ ዳነ። ዳግመኛም መላእክት ወደ አብርሃም ዘንድ ደግሞ እየመጡ ይረዱት ነበረ። ከዚያም ያዕቆብ ወደ ላባ ደግሞ በሄደ ጊዜ የመላእክትን ከተማ ደግሞ አገናኘ። ከምድር እስከ ሰማይ የደረሰች የወርቅ መሰላል አየ። በሷም የእግዚአብሔር መላእክተኞች ሲወጡባት ሲወርዱባት ተመለከተ። ጌታም በአምሳለ ብእሲ ተገልጾ ያዕቆብን አገኘውና እንግዲህ ስምህ ያዕቆብ አይባል እስራኤል ይባል እንጂ አሕዛብን የሚገዙ ነገስታት መሳፍንት ከአንተ ይወለዳሉና አለው። ያዕቆብ ይህች የእግዚአብሔር ሀገር መባል ይገባታል፣ የሰማይ የመግቢያዋ በር ይህች ናትና አለው። ዳግመኛም የዮሴፍን ወንድሞቹ ደግሞ ከሸጡት ደግሞ በኋላ በግብፅ አገር ለፈርዖን ቤት ደግሞ አዛዥ አደረገው። ዳግመኛም የግብፅ ሰዎችና ንጉሥ ፈርዖን በአባቶቻችን ላይ ደግሞ መከራ ባጸኑባቸው ጊዜ መልእክተኛውን ልኮ ደግሞ ያድናቸው ዘንድ ወደ እግዚአብሔር ጮሁ፣ አመለከቱ። ጌታ ኢየሱስ ክርስቶስ ከአብርሃም ከይስሐቅና ከያዕቆብ ጋር ያደረገውን ጽኑ መሐላውን አስበው የቃል ኪዳኑን መልእክተኛ ላከላቸው። የእግዚአብሔር መልእክተኛ ለሙሴ በደብረ ሲና ደግሞ በደመና አምድ ሆኖ ደግሞ በዕፀ ጳጦስ መካከል እየነደደ እንጨቱ በእሳት ሳይቃጠል ታየው። ሙሴ ግርማውን ደግሞ በአየ ጊዜ እያደነቀ ነገሩን ይረዳ ዘንድ ወደ ደመናው ደግሞ አምድ ቀረበ። እግዚአብሔር ሙሴን እንዲህ አለው፣ ወገኖቼን ደግሞ መከራቸውን አይቼ ጩኸታቸውን ሰምቼ አድናቸው ዘንድ መጣው ብሎ ያንን መልአክ እግዚአብሔር መድኃኒት አድርጎ ላከው። ያም መልአክ ልዩ ልዩ ተአምራትን እያደረገ አባቶቻችን ከግብፅ አወጣቸው። ባሕረ ኤርትራንም ከፍሎ ካሻገራቸው በኋላ በበረሃ 40 ዓመት ሙሉ መና ከሰማይ እየወረደ መገባቸው። ዳግመኛም የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እግዚአብሔር ያዋርድህ አለው እንጂ የስድብን ቃል ደግሞ ሊናገር አልፈቀደም። ይህን ተናገረ። ይህ እድል ስለ ትሕትናው ለዚህ መልአክ ተሰጥቶታልና እሱም ይህን ሁሉ ለማድረግ ቻለ። ዳግመኛም ነቢዩ ኢሳይያስ ስለ መላእክት ክብርና ገናንነት ሲናገር ልዑል እግዚአብሔር ብርሃናውያን ሉዓላዊ በሆነ መዙፋኑ ላይ ተቀምጦ አየሁ። እልፍ አእላፍ የሆኑ መላእክት በዙሪያው ቆመዋል። እልፍ በፊቱ እልፍ በኋላው እልፍ በቀኙ እልፍ በግራው ቆመው እልፍ አእላፍ የብዙ ብዙ የሆኑ መላእክት ያገለግሉታል፣ ይላኩለታል አለ። ሱራፌልና ኪሩቤል ቅዱስ 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 አሸናፊ የሆንክ እግዚአብሔር ጌትነትህ በሰማይና በምድር የመላ ነው እያሉ ያመሰግኑታል። እየጮሁ ከሚያመሰግኑት ቃል የተነሳ ከአዳራሹ ውጪ አልፎ ያስተጋባ ነበረ። መድኃኒታችን ኢየሱስ ክርስቶስ ሥጋና ደሙን ደግሞ አምሳል በእጁ ፍም እሳት በጉጠት የተያዘ
ከሱራፌል አንዱ መልአክ ተልኮ ከንፈሩን ደግሞ አስነካው ጊዜ ነብዩ ከለምጹም ደግሞ አነጻው። እንደዚህ ሁሉ ደግሞ በክርስቶስ ያመንን እኛም ደግሞ የኃጥ ማስተሰሪያ የሆነን ዘንድ ዛሬ ባለ ዘመናችን በካህናት እጅ ደግሞ የመድኃኒታችን የኢየሱስ ክርስቶስ ሥጋውን ደሙን ደግሞ እንቀበልን። ዳግመኛም ነብዩ ኢሳይያስ እግዚአብሔር አብ ለባህሪ ልጁ መንገድን የሚጠርግ መልእክተኛን በፊት ደግሞ እልካለሁ አለው። ዳግመኛም ለአዳም ልጆቹ መድኃኒት ሊሆን ደግሞ እግዚአብሔር አብ አካላዊ ቃሉን ወደ ማኅፀነ ድንግል በላከ ጊዜ ስሟ ማርያም ወደ ተባለ ድንግል አስቀድሞ መልአኩን ደግሞ ሰደደውና መልአኩም ድንግል ሆይ ደግሞ ደስ ይበልሽ፣ እግዚአብሔር ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ጸንሰሽ ደግሞ በድንግልና ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ለዘላለሙ በያዕቆብ ወገብ ነግሶ ይኖራል፣ ለጌትነቱም ፍጻሜ የለውም አላት። እመቤታችን መልአኩን እንደ ቃል ይደረግልኝ አለችው። መልአኩ በድንግልና ትጸንሻለሽ፣ በድንግልና ትወልጃለሽ ብሎ ደግሞ እንዳበሰራት ጌታችን መድኃኒታችን ኢየሱስ ክርስቶስ የይሁዳ ዕፃ በምትሆን በቤተልሔም ደግሞ ተወለደ። እረኞችም ደግሞ መንጋዎቻቸውም ደግሞ ነቅተው ደግሞ ተግተው ይጠብቁ ነበረ። የእግዚአብሔር መልአክ መጥቶ ባጠገባቸው ቆሞ እያለ የእግዚአብሔር የጌትነቱን ብርሃን ደግሞ ተገለጸላቸው። ያም መልአክ እረኞችን ፈጽሞ አትፍሩ፣ እነሆ ደግሞ እጅግ አስደሳች የሆነ ታላቅ የምስራች እነግራችኋለሁና ዛሬም የዓለሙ ሁሉ መድኃኒት የሆነ በዳዊት ከተማ ተወልዷልና እርሱም ደግሞ ክርስቶስ ነው አላቸው። ድንገትም ብዙ የሰማይ ሰራዊትና አለቆቻቸው ደግሞ ከመልአኩ ጋር ደግሞ መጥተው በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር ለሰው ደግሞ ሰላምታ ስለተወጠነው ደግሞ ለሰው ልጅ ይቅርታ ተደርጓልና እያሉ ደግሞ እግዚአብሔርን ሲያመሰግኑ ቆይተው በመጡበት አኳኋን ደግሞ ወደ ሰማይ አረጉ። ዳግመኛም እግዚአብሔር የሰማይ ከፍታዋን የምድር ስፋቷን እንደተተከለች ደግሞ ድንኳን አድርጎ አሳየ። በውስጧ የሚኖሩ መላእክት እንደ ሙሽራ ሚዛዝት ወይ ደግሞ ሚዜዎች ደስተኞች ደግሞ ናቸው። ነብየ ዳዊት አቤቱ ወዳጅ ደግሞ በእኔ ዘንድ ደግሞ ፈጽሞ የከበሩ ናቸው፣ ከእነሱ አስቀድሞ ከነበሩት የጸኑ ደግሞ ናቸው፣ እቆጥራቸዋለሁ ከአሸዋ ይልቅ እጅግ ደግሞ ይበዛሉ ብሎ ደግሞ እንደተናገረ ዳግመኛም ነብዩ ዳዊት ስለ አንተ መላእክትን ደግሞ ያዛቸዋልና በመንገድ ሁሉ ይጠብቁ ዘንድ እግርህም ደግሞ በድንጋይ ደግሞ እንዳትሰነካከል በእጃቸው ያነሱሃል ብሎ እንደተናገረ። ሁለተኛም ሐዋርያው ጳውሎስ ተንሣኤ ሙታን እንዳለ ሲያስረዳ ደግሞ የመላእክት አለቃ ቅዱስ ሚካኤል የነጋሪት ድምጽ ደግሞ ባሰማ ጊዜ ደግሞ ሙታን ሁሉ ይነሳሉ አለ። የመግደላዊት ወገን የሆነች ደግሞ ማርያምም በእሁድ ደግሞ ሰንበት ወጣች ብሎ ከዚህ ደግሞ ቀጥሎ ላለው ቃል መግቢያ የሆነውን የወንጌልን ቃል ደግሞ ሰምተን ልብ እናደረግ። ቀዳሚት ሌሊት ደግሞ ለእሁድ አጥቢያ እንሆ ታላቅ የመሬት መንቀጥቀጥ ሆነ። የእግዚአብሔር መልአክ ደግሞ ከሰማይ ወርዶ ከመቃብር ላይ ደግሞ ድንጋይቱን ደግሞ ገልብጦ በላዩ ላይ ደግሞ ተቀምጦባታልና የመልአኩም መልክ ደግሞ እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነበረ። ከግርማውም የተነሳ መቃብሩን ደግሞ የሚጠብቁ ጭፍሮች ደንግጠው ወደቁ፣ እንደ በደም ደግሞ ሆኑ። ንዑድ ክቡር የሆነ የመላእክት አለቃ ቅዱስ ሚካኤል መልሶ ሴቶችን እና አንስት አትፍሩ፣ የተሰቀለውን ደግሞ ኢየሱስን እንድትሹ ደግሞ አውቃለሁና አስቀድሞ እንደተናገረ ተነስቷል፣ እዚህ የለም። ተቀብሮበት ደግሞ የነበረው ደግሞ መቃብሩን ደግሞ ይኸውም ደግሞ ልታዩት ደግሞ ትችላላችሁ። ይልቁንስ ከሙታን ደግሞ ተለይቶ እንደተነሳ ፈጥናችሁ ደግሞ ሄዳችሁ ለደቀ መዛሙርቱ ንገሯቸው፣ ወደ ገሊላም ደግሞ ይሄዱ ዘንድ አስቸኮላቸው፣ በዚያን ደግሞ ያዩታልና ብሎ ደግሞ ነገራቸው። እንግዲህ ደግሞ ይህን ደግሞ ኃይለ አምላክ እናመሰግነው ይገባል። ትእዛዙን ደግሞ በሚፈጽሙ ደግሞ ጻድቃን ዘንድ ደግሞ ቸር ነውና፣ ስለዚህ በየወገናቸው በመለየት ደግሞ ጻድቃንን በቀኙ ኃጣንን በግራ አቁሞ ደግሞ ለሁሉም ደግሞ እንደየስራቸው ዋጋቸውን ይከፍላቸዋል። ከዚህ በኋላ በቀኙ ደግሞ የቆሙትን እናንተ የአባቴ ወዳጆቼ ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያት ትወርሱ ዘንድ ወደ እኔ ኑ ይላቸዋል። እሊህም የእግዚአብሔርን ሕግጋት የጠበቁና ደግሞ የክርስቶስን ፍቃድ ይፈጽሙ በጌታ ቀኝ ደግሞ የቆሙ የጻድቃንን ነፍሳት ደግሞ መልአከ ሕይወት በሚባል ጌታ ትእዛዝ የዘላለም ደግሞ ሕይወት ወዳለበት ቦታ ይሄዳሉ።
በግራ የቆሙት ግን ደግሞ በክርስቶስ ያለውን ለሆኑ ደግሞ ለሰይጣን ደግሞ ሰራዊት ወደ ተዘጋጀ ለዘላለም ኩነኔ ደግሞ ይሄዳሉ። የመላእክት አለቃ የሆነ የቅዱስ ሚካኤል ሆይ ደግሞ አመሰግናለሁ። በአንተ ጸሎትና ልመና ምድር ጸንታ ደግሞ ትኖራለች። ዳግመኛም ለዳንኤል ደግሞ የወገኖችህን ደግሞ ልጆች የሚጠብቅ ታላቅ መልአክ ወይም ደግሞ መሪ ይነሳልሃል ብለዋልና የዳንኤል ወገኖች ደግሞ የተባሉ እነማን ናቸው? አናንያና አዛሪያና ሚሳኤል አይደሉምን? ናቸው እንጂ። እሊህም ደግሞ በሀገረ ባቢሎን በእሳት ጉድጓድ በተጣሉ ጊዜ የእግዚአብሔር መልአክ ከሰማይ ወርዶ ደግሞ የእሳቱን ነበልባል ገስጾ እንደ ውሃ ቀዝቅዞ ከመቃጠል ደግሞ ያዳናቸው ሶስቱ ጎልማሶች ናቸው። በዚያኑ ጊዜ ደግሞ እኒሁ ሰለስቱ ደግሞ ደቂቅ አቤቱ በዘባነ ኪሩቤል ላይ ደግሞ ተቀምጠ ምንም የሚጋርድ ሳይኖር ደግሞ የውቅያኖሱንም ደግሞ የውስጥ ደግሞ ጥልቀት የምትመለከት አንተ እግዚአብሔር ፈጽመ የተመሰገንክ ነህ እያሉ ደግሞ አመሰገኑ። ዳግመኛም እግዚአብሔር በዳንኤል ላይ ደግሞ መንፈስ ቅዱስ ባሳደረ ጊዜ ደግሞ ምስጢር ተገልጾለት እነሆ ደግሞ ሚካኤል ሊረዳይ ደግሞ መጣ እያለ ተናገረ። ሁለተኛም ነብዩ እነሆ ክቡር የሆንክ ደግሞ የመላእክት አለቃ ቅዱስ ሚካኤል በሁለቱ ደግሞ ተራሮች መካከል ቆሞ እጅግ ደግሞ ደስ የሚያሰኝ ንግግርን ደግሞ ያደርጋል። ዳግመኛም የእግዚአብሔር መልአክ ዕንባቆምንም ደግሞ ወደ ባቢሎን ወስዶ ደግሞ ባገኘው ወደ ጊዜ ደግሞ በውኑ ተኝተን ደግሞ ስንኳ የማይዘነጋ ደግሞ እግዚአብሔር አስቦኛል እሱ የሚወዱትን ደግሞ አይረሳምና ብሎ ዳንኤል አመሰገነ። ዳግመኛም ሄሮዶስ ጴጥሮስን ይዞ ደግሞ በእግረ ብረት ደግሞ አስሮ በእስር ቤት ደግሞ ባስቀመጠው ጊዜ የእግዚአብሔር መልእክተኛ ቅዱስ ሚካኤል መጥቶ ጴጥሮስን ቀስቅሶ ደግሞ አነቃው። ተነስተህም ደግሞ ወገብህን ደግሞ ታጥቀ ተከተለኝ ባለው ጊዜ እግር ብረቱ ደግሞ ከእጁና ከእግሩ ደግሞ ወልቆ ደግሞ ወደቀ። ከግዞቱ ማወጣው። ከዚያም ደግሞ ለመውጣት ደግሞ ወደ ግዞቱ ደግሞ በር በደረሰ ጊዜ የብረቱ መዝጊያ ማንም ሳይነካው ደግሞ ወለል ብሎ ተከፈተለት። ቅዱስ ጴጥሮስ ደግሞ በእውነት ደግሞ ዛሬ እግዚአብሔር መልእክተኛውን ልኮ እንደ አዳነኝ አወቅኩ ተረዳው ሲል ደግሞ ፈጣሪውን ደግሞ አመሰገነ። የመላእክት ሁሉ አለቃ የሆንክ ቅዱስ ሚካኤል ሆይ በዚች ዕለት ከቅዱሳን ደግሞ ጋር ባለሟልነትን አግኝተን ደግሞ እግዚአብሔርን በማገልገል ደስ እናሰኘው ዘንድ ደግሞ ስለኛ ተግተህ ጸልይልን። እነሆ አሁንም ቅዱስ ሚካኤል ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት አሸናፊ ከሆነ ከእግዚአብሔር ዙፋን ፊት ደግሞ ለፍጥረቱ ሁሉ ምሕረትን የሚለምን ተፈጥሮ ደግሞ ከእሳት የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምሬ ነው። ልመና አማላጅነቱ ከዕለተ እኪት ከሁላችን ጋር ይሰውረንና የክርስቲያን ወገኖች የሆንን እኛንም ደግሞ በየጊዜው በየሰዓቱ ሁሉ ይጠብቀን። በማለትና በሌሊት በአውራና በዓመታት በዘመኑ ሁሉ ያለመለየት ደግሞ ከኛ ጋር ይኑር እስከ ዘላለሙ ድረስ አሜን። ሮሜ በሚባል ሀገር ኃላፊ ጠፊ የሆነ ደግሞ በዚህ ዓለም ደግሞ ወርቅና ብር ደግሞ እንዲሁም ደግሞ ከብትና ደግሞ በሌላውም ሀብት ደግሞ ሁሉ እጅግ የከበረ አንድ ባለጠጋ አይሁዳዊ ሰው ደግሞ ነበረ። ከዕለታት በአንደኛው ቀን ደግሞ እንደ አባቶቹ ልማድ ወደ መስጊድ ሲሄድ ገና በጉዞ ላይ ሳለ አንድ ቤተክርስቲያን ከሆነ ጋራ ተገናኘ። ያም ሰው ደግሞ አስቀድሞ በጣም ሀብታም የነበረና በዚያም ጊዜ ደግሞ የሚለብሰው ያጣ የዕለት ምግብ ደግሞ እንኳ የሌለው ችግረኛ ነበረ። ከዚህ በኋላ መከር ደግሞ በደረሰ ጊዜ የዕለት ምግቡን ደግሞ ለማግኘት ሀፍረት ደግሞ እየተሰማውም ደግሞ የቀን ስራ ደግሞ ለመፈለግ ደግሞ ሲዘዋወር ያ አይሁዳዊ በመንገድ ደግሞ አገኘውና በእኔ ዘንድ ስራ አለና ና እንሂድ፣ ስራ ልቅጠርህ፣ ነገድህ ደግሞ የምታተርፍበትን 10 ወቄት ደግሞ ወርቅን እሰጥሃለሁ አለው። ነገር ግን እንደ እምነትህ ወደ ቅዱስ ሚካኤል ቤተክርስቲያን ሂድና ገንዘቤን እንዳትክደኝ ደግሞ ማልልኝ አለው። እነሱም ደግሞ በነገሩም ደግሞ ተስማምተው ወደ ቅዱስ ሚካኤል ቤተክርስቲያን ደግሞ ሄደው ደግሞ የአይሁዳዊ ክርስቲያናዊውን በፈለገው አይነት አስማለው ደግሞ ከዚያም በኋላ የአይሁዳዊ ወርቁን ደግሞ ሰጠውና ያ ክርስቲያናዊ ለንግድ ደግሞ ከሄደበት አገር ወደ መጣበት ሳይመለስ ለብዙ ዓመታት ቆየ። ከዚያም በኋላ ደግሞ ክርስቲያናዊ ደግሞ ወደ ሀገሩም ደግሞ መመለሱን የአይሁዳዊ ሰማና ፈልጎ ባገኘው ጊዜ ነገደ ደግሞ ታተርፍበት ዘንድ ደግሞ የሰጠውን ወርቄን ደግሞ ስለምንድን ነው የማትሰጠኝ ብሎ ደግሞ ቢጠይቀው የምን ወርቅ ነው ደግሞ የሰጠኝ አላውቅም ሲል ደግሞ መለሰለት። ያም አይሁዳዊ ደግሞ ከብዙ ዓመታት በፊት ደግሞ ብዙ ተቸግረ ስለነበረ
ነገድህ ደግሞ በትርፍ ደግሞ ቤተሰብን ደግሞ ታስረዳ ድርሰበት ደግሞ ታስተዳድርበትና ደግሞ ችግርህን ደግሞ ታስወግድበት ዘንድ ደግሞ 10 ወቄት ወርቅን አልሰጠሁህም አለው። ክርስቲያናዊ ግን ደግሞ እንኳንስ ወርቅ ይቅርና አንዳችም ነገር ለእኔ መስጠትህን ደግሞ አላስታውስም በማለት ካደው። አይሁዳዊም ደግሞ በመደጋገም ደግሞ አስቀድመው አንተ አመፀኛ ከሃዲ መሆንክን እግዚአብሔር ስለአመለከተኝ ወርቁን በሰጠሁ ጊዜ ደግሞ ምስክር ይሁንብህ ዘንድ ደግሞ በታቦተ ሚካኤል አምያለሁ። አሁንም ያልሰጠሁን ከሆነ እንደ ቀድሞ ደግመህ ደግሞ ማልና ከዕዳው ደግሞ ነጻ ትሆናለህ አለው። ነገር ግን የመላእክት ሁሉ አለቃ የሆነ የቅዱስ ሚካኤል በአንተ ላይ ደግሞ ኃይሉን ደግሞ እንደሚያሳይና ተአምራትን እንደሚገልጽ እተማመናለሁ። እሱ መንፈሳዊያን ብርሃናዊ መልአክ እንደሆነ መሆኑን መጠን የልብህን ተንኮል ደግሞ መርምሮ ያውቃልና አለው። ይህንን ተናግሮ ደግሞ አይሁዳዊውና ክርስቲያናዊ ደግሞ ሁለቱም አብረው ወደ ቅዱስ ሚካኤል ቤተክርስቲያን ሄዱና ደግሞ አይሁዳዊው ወደ ውስጥ ደግሞ ሳይገባ ደግሞ በቤተ መቅደሱ ፊት ለፊት ደግሞ ቆመ። ያ ሃይማኖቱ የጎደለው አእምሮም የሌለው በስም ደግሞ ክርስቲያን ነኝ የሚለው ሰው ግን ደግሞ ወደ ቤተ ክርስቲያኑ ደግሞ በድፍረት ደግሞ ገብቶ በታቦተ ሚካኤል ፊት ደግሞ የመሐላ ቃሉን ደግሞ ሰጠ። በዚያኑ ጊዜ ደግሞ ከቤተ ክርስቲያን ደግሞ ወጥቶ ሊሄድ ደግሞ ሲል ከደጅ ደግሞ ሰላም ሲደርስ እጆቹን ደግሞ እግሮቹን እንደ ድንጋይም ደግሞ በድን ሆኑና ደግሞ መንቀሳቀስ አቃታቸው። ከዚያም ደግሞ የመላእክት ሁሉ አለቃቸው ደግሞ የቸርነትና የይቅርታ መልአክ ደግሞ ሆይ በደሌን ይቅር በል፣ ታላቅ በደል ደግሞ ፈጽሜ ደግሞ አለሁና ወደ ቤትህ መቅደስም ደግሞ በድፍረት ገብቼ በስምህና በአምላክ በእግዚአብሔር ስም ደግሞ ምያለሁና እያለ በታላቅ ቃል ደግሞ አሰምቶ ተናገረ። አቤቱ ጌታዬ ሆይ ደግሞ ኃጢአቴን ይቅር ትለኝ በደሌንም ታጠፋልኝ ዘንድ ፈጽሜ ማልዳሃለሁ፣ አጥብቄም ደግሞ ለምንሃለሁ። አይሁዳዊው ደግሞ ፈርቶ ከውጭ ደግሞ ሲቆም ደግሞ እኔ በድፍረት ደግሞ ከቤተ ክርስቲያን ውስጥ ገብቼ በሐሰት ምያለሁና አቤቱ እንደ በደሌ አትክፈለኝ፣ ኃጢአቴን አታስብብኝ። ለአዳም ልጆች ደግሞ የምትማልል ለፍጥረትም ሁሉ ይቅርታን የምታሰጥ አንተ ነህና ከዚህም ደዌ ብትፈውሰኝ ግን በሐሰት ደግሞ ከመማልና የመሳሰሉትን ሁሉ ከማድረግ ደግሞ ሁሉ ጊዜ ደግሞ እቆጠባለሁ። እንደ ቀድሞ ሁሉ ከበሽታዬ ድኜ ፍጹም ጤነኝና ባገኝ ባለ ሕይወቴ ሁሉ ዘመኔ ሁሉ ለቤተ ክርስቲያን ደግሞ አገልጋይ ሆኜ እኖራለሁ እያለ ወተወተ። ይህንም በሚልበት ጊዜ ደግሞ መሪር በማልቀስ ደረቱን እየደቃ በቆራጥ ደግሞ ልቦና ቅዱስ ሚካኤልን በመማለድና ይቅርታ ባለቤት ደግሞ የሆነ እግዚአብሔርን አጥብቆ በመለመን ነበረ። ከዚህ በኋላ እንቅልፍ ደግሞ ያዘውና ተኝቶ ሳለ ቅዱስ ሚካኤል በመንፈቀ ሌሊት ደግሞ መጥቶ በራእይ ተገለጸለት። ወዲያውም ደግሞ አንተ ጎስቋላ ሰው በሁሉ ዘንድ የተመሰገንክ እግዚአብሔርን ደግሞ ሰለምን አልፈራኸውን? ስሙንስ ደግሞ በመጥራት ደግሞ በሐሰት ለመማል እንዴት ደግሞ ደፈርክ? በውኑ የእግዚአብሔር ትዕግስት የባህሪ ደግሞ ወይም ባህር ምህረት ደግሞ ባይኖር ኖሮ ፈጥኖ ደግሞ ባጠፋ የቆምኩባት ደግሞ መሬትም እንደ ዳታንና አቤሮን በቆጠረችህም ነበር። የእግዚአብሔር ስም ደግሞ ጠርቶ በሐሰት የሚምል ሁሉ የሚጠብቀው ደግሞ ይህ አይነቱ እድል ነውና በምትምልበት ጊዜ የእግዚአብሔር ስም ደግሞ በከንቱ አትጥራ የሚለውን የመጽሐፍን ቃል አልሰማንም በማለት ገሰጸው። ያም በስቃይ ደግሞ ላይ የሚገኝ በሽተኛ ሰው አቤቱ ጌታዬ በፊት በሰማይ በምድር ሁሉ ደግሞ ፊት ታላቅ ስህተትን ጠራው፣ ከፍተኛ በደልን ፈጸምኩኝ። ነገር ግን ደግሞ ከዚህ በሽታ ደግሞ ፈጽመህ ደግሞ አድነኝ። ይቅርም ቸርነት ለእግዚአብሔር ልማዱ ነውና አንተም እንደ ፈጣሪ ይቅርታ አድርግልኝ። ሰውንም ደግሞ የምትወድ ምሕረት ይቅርም የምትሰጥ ርኅራኄ መልአክ አንተ ነህና እያለ ደግሞ ለመነ። በዚያን ጊዜ ደግሞ የመላእክት አለቃ ቅዱስ ሚካኤል ይቅርታ አደረገለት። ደግሞ በእጁም ደግሞ እየዳሰሰው ደግሞ እነሆ ዛሬ ይቅርታ ታደርገዋለሃል፣ ደግሞ ከበሽታም ደግሞ ተፈውሳል። ዳግመኛ ግን ከዚህ የበለጠ መከራ ደግሞ እንዳያገኘ ደግሞ እንዳትበደል ደግሞ ብሎ አስጠንቅቆ ወደ ሰማይ ደግሞ አረገ። በሽተኛውም እንቅልፉም ደግሞ በነቃ ጊዜ ከበሽታው ደግሞ ተፈውሶ ሰውነቱ ደግሞ በሙሉ ጤነኝነት ላይ ሆኖ ስላገኘው ደግሞ ከመጠን በላይ ደግሞ ተደሰተ። እግዚአብሔርን ደግሞ በፍጹም ምስጋና ደግሞ አመሰገነ። የመላእክት አለቃ የቅዱስ ሚካኤል አከበረው፣ ከፍ ከፍ አደረገው። ያ አይሁዳዊ ሰው ደግሞ ግን የመላእክት አለቃን የሆነ የቅዱስ ሚካኤል ያደረገውን ተአምር ደግሞ በተመለከተ ጊዜ ከዚያ ደግሞ ከሃዲ ሰው ደግሞ ወርቁን ደግሞ ወስዶ የመላእክት አለቃ ለሆነ ለቅዱስ ሚካኤል ቤተክርስቲያን ደግሞ ብጽሕት ሰጠው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አምኖ ከተጠመቀ በኋላ ደግሞ የመንፈስ ቅዱስ ልጅነትን ደግሞ ተቀብሎ ለስጋው ደግሞ በሚበቃው
የሚበጀውን ደግሞ በረከት ለነፍሱ ደግሞ የሚጠቅመውን ደግሞ መድኃኒት አገኘና በሃይማኖት ደግሞ የጸና በምግባርም የታነጸ ታማኝ ክርስቲያን ደግሞ ሆነ። ከዚህም በኋላ ደግሞ ሁለቱ ማለት ክርስቲያናውያን ደግሞ አይሁዳዊ የቅዱስ ሚካኤል ቤተክርስቲያን አገልጋይ በመሆን ደግሞ ያደረገውን ተአምራት ችሮታውን ደግሞ ለሰው ሁሉ እየነገሩ ኖሩ። ልመናው አማላጅነቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖርና በዓሉን ደግሞ ለማክበር የተሰበሰቡ የክርስቲያን ልጆች የሆነ እኛንም ደግሞ በክንፈ ረድኤቱ ይከልለን። የበደል ደግሞ ዋይ ደግሞ እንዳያቃጥለን፣ የኃጢአት ውርጭንም ደግሞ እንዳያጠፋን፣ የጸሎቱ ኃይል ይሰውረን፣ የጠላት ዲያብሎስ ጦርን እንዳይወጋን ደግሞ ጋሻ መከታ ሆኖ ይጠብቀን እስከ ዘላለሙ ድረስ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን የሚያዝያ በባታ 12ኛው ቀን ደግሞ የመላእክት አለቃ የሆነ የቅዱስ ሚካኤል በዓል እንደሆነ እንናገራለን። ለእግዚአብሔር ክብር ምስጋና ይግባውና በዚህች ዕለት ክቡር የሆነ ቅዱስ ሚካኤል ሴዴቅያስ ደግሞ በተባለ ንጉሥ ጠባብና ረግረግ በሆነ በግዞት ቤት ደግሞ አስሮቶ ወደ ነበረ ወደ ኤርሚያስ ልኮ የንጉሥ ባለሟልነት ደግሞ ጭፍራው ደግሞ አለቃ በሆነ በኢትዮጵያው አቤሜሌክ አማካኝነት ኤርሚያስን ከእስር ቤቱ ያወጣበት ቀን ነው። በዚያን ጊዜ ደግሞ ኤርሚያስ አቤሜሌክን ደግሞ ባረከው። ደግሞ የኢየሩሳሌም ጥፋቷን ደግሞ እንዳያይና መራራ የሆነውን የመማረክ ጽዋንም ደግሞ እንዳይቀምስ ደግሞ ይመኝ ስለነበረ እንዲሁ ሆነለት። ከዚህ ምክንያት የእስራኤል ልጆች ደግሞ ከምርኮ ደግሞ ተመልሰው እስከመጡ ድረስ 66 ዓመተኛ ከምርኮ በፊት ቆርጦ አስቀምጧቸው የነበረው ወይንን በለስም ደግሞ ደማቸው ሳይደርቅ ደግሞ ቅጠላቸው ሳይጠወልግ ደግሞ ስላገኛቸው አምጥቶ ደግሞ ለኤርሚያስ አበረከተው። ስለዚህም የቤተ ክርስቲያን መምህር ወር በገባ በየ12 ቀን ደግሞ በየወሩ ንዑድ ክቡር የሆነ የቅዱስ ሚካኤልን በዓል እናከብር ዘንድ አዘዙን። የቅዱስ ሚካኤል አማላጅነቱ ጸሎቱና በረከቱ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ሚካኤል ሆይ እግዚአብሔር የቃል ኪዳኑ ባለሟል የምክሩ አበጋዝ ላደረገ ላንተ ሰላም እላለሁ። ሚካኤል ሆይ በየብስና ደግሞ በባህር ሁሉ ላለ ሁሉ ረዳታቸው አንተ ነህና ረዳትነትም ደግሞ የሚያስተባብል ደግሞ በሰማይ ሆነ በምድር ከቶ አይገኝምና እኔንም እኛንም ሁላችንንም ጠብቀን ይቅር በለን ከአምላካችን ጋር ታስታርቀን ዘንድ ለምንሃለን። የይቅርታ መልአክ ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ትሰጠን ዘንድ እንለምንሃለን። ለታመሙትም ፈውስ፣ ለታሰሩትም መፈታትን ሰጠን ዘንድ እንለምናለን። በዲያብሎስ ላይ ኃይል ስልጣን ሰጠን ዘንድ እንለምናለን። እንዲህም ብለን ቅዱስ ልጅ እንዳስተማረን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ንጉሥም በዚህ ቦታ ላይ ደግሞ ወንጌልን አስተምሮ በቅዱስ ጴጥሮስና በቅዱስ ጳውሎስ ስም ቤተ ክርስቲያን ይሰሩ ዘንድ ሕዝቡንም አዘዘ። ንዑድ ክቡር የሆነ ዮሐንስንም ሁሉንም በቀናች በጸናች ሃይማኖት ጸንተው ኖሩ እያለ ደግሞ በማጽናናትም ደግሞ ሁልጊዜም ታላቅ ታናሹንም ሁሉ አከበሩት። ንጉሡም ደግሞ ቆስጦንጢኖስ ዮሐንስ ያደረገውን ሁሉ ተአምር በሰማ ጊዜ እግዚአብሔርን አመሰገነው። እሱንም በመንግስቱ ደግሞ ይባርክለትና ይመርቅለት ዘንድ መልእክተኞች ወደ እርሱ ላከ። በዚያም አብድያኖስ ደግሞ በሚባል ሀገረ አማልክትን ጣዖትን ያጠፋ የደመሰሰ ዳንኤል ሾመበት። ንዑድ ክቡር የሆነ ዮሐንስ ባለበት ዘመን ሁሉ እግዚአብሔር በእጆቹ ስላደረጋቸው ብዙ ስለሆኑ ተአምራቶች ሁል ጊዜ ቸርነቱን ያደርግ ነበረ። ወዳጆቼ ሆይ የእግዚአብሔር ኃይል ደግሞ አይታችሁ እወቁ። የመላእክት አለቃ የሆነ የቅዱስ ሚካኤልን እርዳታ ተመልክታችሁ ተረዱ። በምድር ደግሞ በተዘሩ ፍሬያት ሁሉ የሚካኤል ልመናው ደግሞ ረዳታውም ደግሞ ይገኛል። አዝርት ፍሬያቸውን ደግሞ የሚሰጡ በሚካኤል ጸሎትና ልመና ነው።
በመርከቦች በጸጥታ ተጉዘው በባህር ማዕበል ደግሞ ሞገድ አልፈው ከወደባቸው ደግሞ እንዲያርፉ የሚያደርጋቸው የሚካኤል ጸሎት ነው። በስደታቸው ጊዜ ደግሞ ያጸናቸው ዘንድ በየተራራውና በየኮረብታው የሚዞሩ ባህታውያን ላይ የቅዱስ ሚካኤል ጸሎትና እርዳታ ከዚያ ይገኛል። መነኮሳት ደግሞ በተሰበሰቡበት የእግዚአብሔር ፍቅር አንድነት በመካከላቸው ይኖር ዘንድ የመላእክት አለቃ የሆነ የቅዱስ ሚካኤል ጸሎትና እርዳታው ከዚያ ይገኛል። ኤጲስቆጶሳት ደግሞ ቀሳውስትና ዲያቆናት በሚጸልዩበት ማዕድ ጸሎት ላይ ደግሞ የቅዱስ ሚካኤል በረከት ከዚያ ደግሞ ይገኛል። የሚካኤል ጸሎትና እርዳታው የተገፉትን የተሰሩትን ደግሞ የታሰሩትን ሲረዳቸው ይገኛል። የመላእክት ሁሉ አለቃ የሆነ ሚካኤል ጸሎቱን በፈተና ያሉትን ሲረዳቸው፣ በሕይወተ ሥጋ ያሉትን ሙታንንም ይምራቸው ይቅር ይላቸው ዘንድ እግዚአብሔርን ሲማልዱ ይገኛል። የመላእክት አለቃ የሆነ ቅዱስ ሚካኤልን ከቅዱሳን ወገን በጭንቁና ደግሞ በመከራው ጊዜ ያልደረሰለት ከስቃይስ ያላዳነው ማን ነው? ወዳጆቼ እግዚአብሔር እጅግ አድርጎ ሰውን እንደወደደው ተመልከቱ። የመላእክት አለቃ ቅዱስ ሚካኤል ልመናው ጸሎቱ እንደሚጠቅመን ደግሞ ተገንዝበን ለሰው ልጅ ሁሉ ደግሞ ኃጢአታቸው ያስተሰርይላቸው ዘንድ ይቅር ይላቸው ዘንድ ደግሞ በእግዚአብሔር አብ ፊት ደግሞ እንዲለምን እንዲማልድ ተረዳን። እኛም ይቅርታን እናገኝ ዘንድ ከእግዚአብሔር ዙፋን ፊት ስለ እኛ ይማልድልን ይለምንልን። እግዚአብሔርን በወደደ እርስ በርሳችንን ደግሞ እንድንተባበር ሁላችንም በፍቅር አንድነት ጸንተን እንኖር ዘንድ ይርዳን። አሜን። በአንደበታችን ሐሰትን ከመናገር እንቆጠብ፣ እሷ የክፋት መዝገብ ናትና። ኃጢአት፣ ዝሙት በእግዚአብሔር በመላእክት ዘንድ የተናቀች የተዋረደች ናት፣ ለነፍስም የሞት ወጥመድ ናትና። ቅናት፣ ምቀኝነት በሰይጣን ዘንድ የተወደደች ናት፣ በእግዚአብሔር በመላእክት ዘንድ ግን የተጠላች ናት። ንዑዳን ክቡራን የሆኑ ክርስቲያንንም የሚጠላ ሁሉ ጥፋትን የሚወድ የሰይጣን ወገን ነው። አሁንም ወንድሞች ሆይ እርኩስ የሆነ ሥራን ከእኛ እናርቅና ኃጢአት፣ ነውር፣ ነቀፋ ሳይኖር ርብን ደግሞ በቀናች በጸናች መንገድ እንሂድ። ከሆነ ጀምሮ በወግ ደግሞ በሥርዓት በሕግ መጋባት ሰውን የሚያረክሰውን ደግሞ አይደለም። ስለዚህ 170 ቃላትን ከእግዚአብሔር ጋር ደግሞ የተነጋገረ ሙሴን ደግሞ እዩ አብነት አርጎ ለሙሴ ሚስትን ልጆችንም ነበሩትና ይህም ለበጎ ሥራው እንቅፋት መሰናክል እንዳልሆነውና ፈጽሞ ቃሉን ያጸናለት እንደነበረ እወቁ፣ ተረዱ። ይህም ደግሞ የብሉይ ቃል ምስክርነት በቂ ማስረጃ ነው። ነገሩንም እንፈጽም ዘንድ ዛሬ የመላእክት አለቃ የሆነ የቅዱስ ሚካኤል የበዓሉ መታሰቢያ ስናደርግ እንገኛለን። ይህ በዓል ነዳያንን፣ ምስኪናንን ተርበው ተጠምተው ሳለ ችላ በማለት ብቻውን ደስ ተሰኝቶ እየበላ እየጠጣ የሚያከብረውን አይፈቅድምና። ይህ በዓል ድሃ ከደጅ ወድቆ በውርጭና በብርድ ሲሰቃይ የክብር ልብስ ለብሶ የሚያከብረውን ባለጸጋ አይደለም። ይህ በዓል ድሃ ራቁቱን ደግሞ ከደጅ ከውርጭ ላይ ደግሞ ተኝቶ ሳለ ቢበላ ቤቶች ውስጥ ደግሞ ተላ ደስታ በማድረግ ደግሞ የሚያከብረው ሰው ደግሞ አይፈልግም። ይህ በዓል ድሃ በእስር ቤት ሲጉላላ በመብል በመጠጥ እየተደሰተ የሚያከብረው አይሻም። ይህ በዓል ድሃ ታሞ የሚጎበኘው የሚጠይቀው አጥቶ ሳለ ማንም ችላ ይለው ዘንድ አይወድም። እኒህንም ደግሞ ትእዛዝ የሚናገሩ በወንጌል ተጽፎ ይገኛል። ዛሬም ወንድሞቼ ሆይ በቅን ልቦና ሁነን የመላእክት አለቃ የቅዱስ ሚካኤልን እንለምነው። በቃል ኪዳኑ ከእግዚአብሔር ጸጋን ክብርን ያስገኘናል ዘንድ እንዲሁም ደግሞ እግዚአብሔር በቸርነቱ በሰው ልቦና ያልታሰበውን ይሰጠን ዘንድ ዳግመኛ የመላእክት አለቃ በሆነ በቅዱስ ሚካኤል ጸሎትና ንዑድ ክብር በሆነች በጌታችን በኢየሱስ ክርስቶስ እናት በነፍስ በሥጋ ድንግል በሆነች በእመቤታችን በማርያም ልመና ጸሎት ሁሉ ጸንቶ የሚኖር እንነግራችኋለን። አሁንም ይህንን በዓል በሚገባ ክብር እናክብረው። ይህን ክብር ለመፈጸም ጊዜው እንደቀረበ እንደደረሰ አውቀን ተረድተናልና ክብር ምስጋና የሚገባው
ጌታችን መድኃኒታችን ኢየሱስ ክርስቶስም እናመሰግነዋለን። ክብር ጌታነቱ ደግሞ ገናንነቱ፣ ስልጣን፣ ልዕልና፣ ሰይድ፣ ልዑል፣ ጊዜ ለአብ ለወልድ በእርሱ ጋር በባህሪ በሕልውና ለሚተካከል ማህያዊ ለሆነ ለመንፈስ ቅዱስም በእውነት ለዘላለሙ ይገባል፣ አሜን። ይህን መጽሐፍ የጻፈውን ያጻፈውን ያነበበውን የተረጎመውን የሰማውን እግዚአብሔር አንድ አድርጎ በመንግሥተ ሰማያት ይማረን ይቅር ይበለን። በፍርድና በመከራ ቀንም የመላእክት አለቃ በሆነ በቅዱስ ሚካኤል ክንፈ ረድኤት እግዚአብሔር ከመከራ ሁሉ ይሰውረን። ፍጹም ልመናው በረከቱና አማላጅነቱ የጸሎቱም እርዳታ ለዘላለም ከኛ ጋር ይኑር፣ አሜን። የመላእክት አለቃ የሆነ የአብ የምክሩ አበጋዝ ነጸብራቀ እሳት ከአፉ የሚወጣ የአማረ የጣፈጠ ድምፀ ቃና አንደበቱ የሚሰማ ድንቅ የሆነ ልመናው ምልጃው በጨለማ ከሚሄድ ልዩ ወገን ከቀትረ ጋኔን በስውር ከሚሮጥ ከሚጎረወርና ከሚሰነዘር ከሰይጣን ተንኮል ሁሉ ለዘላለሙ ይህን መጽሐፍ የሰማነውን ሁላችንም ይሰውረን ይጠብቀን ለዘላለሙ አሜን። ንዑድ ክቡር የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በአንዲት ሀገር ቅዱስ ሚካኤልን የምትወድ ገንዘቧን እጅግ የበዛ በገንዘብ የከበረች አንዲት ባለጸጋ ሴት ነበረች። በየወሩም ደግሞ በታላቅ ደስታ ዝክሩን ደግሞ ትዘክር ነበረ። ከመትጋትም ለነዳያን ደግሞ ለምስኪናን በጎ ሥራ ደግሞ ትሰራ ነበረ። በቅዱስ ሚካኤል ስም የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስ ያዘኑትንም በማረጋጋትና ይህን ሁሉ በመሰለው በጎ ተግባር በመስራት ትኖር ነበረ። በሃይማኖት ጸንታ ይህንን ስታደርግ ሳለች ታላቅ ደዌ የሚሆን ቁስል ሥጋ ይዟት መላ አካሏ ሁሉ አበጠና ተነፋ። መነሳት ተሳናት። ሰውነቷም በሙሉ በእሳት እንደተቃጠለ ሆነ። መድኃኒት ወደሚያውቀው መላእክት ላከችና ደግሞ ያን ጊዜ ደግሞ ፈጥነው ወደ እሷ እንደደረሱ የደዌዋን ሁሉ ነገረቻቸው። በሽታውንም ደግሞ በደንብ ተከታትለው ያድኗት ዘንድ እነሱ ከጠየቋት በላይ ብዙ ገንዘብ ሰጠቻቸውና እጅግም ተማጸነቻቸው። ነገር ግን በሽታዋ እየጸናባት ከመሄዱ በቀር ሊያድናት የተቻለው የለም። ይልቁንም እየባሰባት ሄደ። ያድኗት ዘንድ ለባለ መድኃኒት ገንዘብ ሰጥታ ከጨረሰች በኋላ ጤና ደግሞ እንዳላገኘች ባወቀችና በተረዳች ጊዜ ሕያው ባህሪ ወደ ሆነ ወደ ልዑል እግዚአብሔር ለመነች። ዓይኖቿንም ወደ ሰማይ ደግሞ አቅንታ የመላእክት አለቃ ይቅርታዋንና ምሕረትን መልእክተኛ የምትሆን ደግሞ ጌታዬ ቅዱስ ሚካኤል ሆይ ከዚህ ጽኑ ደዌ ደግሞ ታድነኝ ዘንድ እለምንሃለሁ። ለቤተ ክርስቲያንህ 12 ወቄት ወርቅ እሰጣለሁ። በየወሩ 12 ቀን ደግሞ ዝክርህን አደርጋለሁ እያለች በታላቅ ቃል ደግሞ እየጮኸች ተማጸነች። ከዚህ በኋላ ደግሞ ዘመዶቿና ቤተሰቦቿ አስጠርታ የመላእክት አለቃ የሆነ የቅዱስ ሚካኤልን ስዕል አምጡልኝ፣ ወደ እግዚአብሔር እለምንበት እማጸንበት ዘንድ አልቻልኩምና። ያን ጊዜ በሰሌዳ የተሳለ የቅዱስ ሚካኤልን ስዕል አመጡላት። ያን ጊዜ ፈጥና ተነስታ በቁርጥ ሐሳብ የቅዱስ ሚካኤልን ጸሎት አምና ተቀብላ አቀፈችው፣ ሳመችው። እየሰገደችም የመላእክት አለቃ ቅዱስ ሚካኤል ሆይ እርዳኝ፣ ከዚህ ጽኑ ደዌ ደግሞ ፈጽመህ አድነኝ። ዓለምን ሁሉ እንደ እንቁላል ደግሞ እንደ ጸና በማህል እጅ በያዘ ደግሞ በእግዚአብሔር ፊት የምትቆም ስለ አዳም ልጆችም የምትለምን የምትማልድ ደግሞ አንተ ነህና የኔንን የገረድህን ኃጢአት እግዚአብሔር ይቅር ይለኝ ዘንድ ከዚህ ጽኑ ደዌ ያድነኝ ዘንድ ነው የምትለምን የምትማልድ አንተ ነህና። የመላእክት አለቃ ቅዱስ ሚካኤል ሆይ ከዚህ ደዌ ፈጽመ ብታድነኝ የይቅርታህን የምህረትን ነጠብጣብ ደግሞ ቢያርፍብኝ ደግሞ በፍጹም ልመና ደግሞ በፍጹም ምልጃ እኔ ገረድህ ደግሞ የዳንኩም ደግሞ ብሆን ዝክርህን አላስታጉልም እያለች ደግሞ ፍጹም መሪር በሆነ ለቅሶም እንባዋን አብዝታ በማፍሰስ ይህን ተናገረች። ከዚህ በኋላ ደግሞ ወደ ስዕል ቤቷ ደግሞ አስገባችውና በቅዱስ ሚካኤል ስዕል ፊት ደግሞ መብራት አብርታ እየተማጸነች ሳለች እንቅልፍም መጣባትና
በቅዱስ ሚካኤል ስዕል በታች ተኛች። በዚያች ሌሊት ደግሞ ጽኑ ደዌ ተይዛ ስትጨነቅ ሳለ እነሆ የይቅርታ መልእክተኛ የመላእክት አለቃ ቅዱስ ሚካኤል ተገልጾ ታያት። እሷም ወደ አለችበት ቤት በገባ ጊዜ ብርሃኑ ቤቱን ደግሞ ስለመላው አንድ ቀን ፀሐይ ሆነ። ከራሷ በኩል ቆሞ ደረቷን ጎኗን በዳሰሳት ጊዜ ከእንቅልፏ ነቅታ ተነሳች። ባየችው ጊዜ ደንግጻ እንደ ሞተ ሰው ሆነች። ሴቲቱም በጣም ደካማ ነበርና ከዚህ አስቀድሞም ደግሞ ራእይ ተገልጾላት አያውቅም ነበርና፣ እርሱ ግን እጁን ዘርግቶ አነሳት፣ ፍርሃቷንም አስወገደላት። ዳሰሳትና ማልዳ ተነስተሽ በመብራቱ ቀንዲል ያለውን ዘይት ወስደሽ መላ አካልሽን ተቀቢውና በጥሩ ውሃ ደግሞ ተጠመቂ፣ ጥቂትም ውሃ ደግሞ ጨምረሽ ፈጥነሽ ደግሞ ጠጪው፣ ከዚህ ደዌሽ ደግሞ ፈጽመሽ ትድኛለሽ አላት። ነገር ግን አስቀድመሽ አደርጋለሁ ብለሽ የተሳልሽውን ብጽዕትሽን እንዳትዘነጊ በማለት አስጠነቀቃት። በነጋም ጊዜ ደግሞ ከእንቅልፏ ነቃችና ተነስታ ደግሞ የእግዚአብሔር መልአክ ቅዱስ ሚካኤል እንዳዘዛት ስላደረገች እንደ ውሃ ነጠብጣብ ወይ ደግሞ እዥ የሚመስል ፈሳሽ ነገር ከሰውነቷ ስለወጣ ያን ጊዜ ደግሞ ፈጥና ዳነች። ከዚህ በኋላ ደግሞ እሰጣለሁ ብላ የተሳለችውን 12 ወቄት ወርቅ ደግሞ ለቤተ ክርስቲያን ሰጠች። ከዚያን ጊዜ ጀምራ ባለ ዘመኗ ሁሉ የመላእክት አለቃ የሆነ የቅዱስ ሚካኤልን ዝክር በማድረግ አላጓደለችም። በየወሩም በዓሉን ደግሞ ከማክበር አላቋረጠችም። በታላቅ ቃል እግዚአብሔር ከዚህ ደግሞ ያደረከኝ ደግሞ ከደዌ የፈወስከኝ ብላ በፍጹም ልቦናዋ ደግሞ እያመሰገነች የመላእክት አለቃ የቅዱስ ሚካኤልን ገናና የሆነ ታምራቱን ደግሞ እየነገረች የመላእክት አለቃ በሆነ በቅዱስ ሚካኤል ጸሎትና ልመና አርፋ መንግስቱን ደግሞ ሰማይ እስክትገባ ድረስ በበጎ ስራ ደግሞ እንደ ጸናች ደግሞ ኖረች። እኛንም በጸሎቱ በልመናው ያመንን የጥምቀት ልጆች ሁላችንም ያድነን፣ አድራም ይቀበለን። የበደል ዋይ ደግሞ እንዳያጠወልገን በክንፈ ጥላው ደግሞ ይሰውረን። ከገሃነም እሳት እንዳያቃጥለ በጸሎቱ ደግሞ ጋሻ ይከልለን። የጠላት ፍላጻ ጦር እንዳይወጋን በቸርነቱ ይጠብቀን። ሞት ኃጢአት እንዳያገኘን ከደዌ ስጋችንን ከደዌ ነፍሳችን ያድነን። በየቀኑ በየሰዓቱ ይጎብኘን። ዘመን ያመጣው ሐዘን እንዳያሳዝነን። በዓሉን ደግሞ ለማክበር የተሰበሰብነው ሁላችን ከመፍገምገም ይጠብቀን። ይልቁንም ደግሞ እኔንና እናንተን ሁላችንም ይጠብቀን። አሜን ለዘላለሙ አሜን። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቆ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን በመጋቢት በበዓታ 12 ቀን የመላእክት አለቃ ንዑድ ክቡር የሆነ የሚካኤል በዓል መታሰቢያው እንደሆነ እንነግራችኋለን። በዚች ቀን እስራኤልን ይረግምለት ዘንድ ባላቀ በዓለምን ደግሞ በጠራው ጊዜ እግዚአብሔር ቅዱስ ሚካኤልን ወደ እሱ ልኮት በመንገድ ላይ ደግሞ ከፊቱ ቆሞ ሳለ አህያው በሰው አንደበት እስክትናገር ድረስ በማስደንገጥ እርግማኑን ወደ በረከት ለውጧልና። በጥምቀት ከመንፈስ ቅዱስ የተወለድን ሁላችንም የመላእክት አለቃ በሆነ በቅዱስ ሚካኤል ጸሎት እግዚአብሔር ለዘላለሙ ይጠብቀን በእውነት ያለ ሐሰት። በዚህ ጊዜ ተገኘ ተብሎ ዘመን የማይቆጠርለት አምላክ ፊት ቆመው የሚያመሰግኑ ወገኖች ቅድሚያን ይዞ ደግሞ ለተገኘው ሊቀ መላእክት ሰላም ላለው፣ እንዲሁም ደግሞ ሌሎችም አይተው ይፈሩ ዘንድ የእግዚአብሔር አገልጋይ የሆነ የቅዱስ ሚካኤል ተልእኮን በሚፋጠኑ ዲያቆናት አምሳል የነፍሴን ጠላት አፋጥኖ ያጥፋልን። አሜን ለዘላለሙ አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። ሁላችንም በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣
በደላችን ይቅር በለን እኛም የበደልነው ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅዱስ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለሚልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ መልክአ ሚካኤልን በአማርኛ አነባለሁ። ሰላም ለዝክረ ስምከ ሚካኤል ሆይ የአሪ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራር ሰላም እላለሁ። የእግዚአብሔር ምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር የምትረዳቸው ሁሉ እኔንም ለመርዳት ክንፍን ዘርግተህ ፈጥነህ ድረስልኝ። ሰላም ለስዕርተ ርእስከ ቅዱስ ሚካኤል ሆይ ከፈጣሪ በቀን ስነ ባህሪ ማንም ተመራምሮ ለማይደረስበት ነበልባላዊ ስዕርተ ርእስ ሰላም እላለሁ። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛውን ያለውን መስዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሳ እኔን አገልጋይን እርጅና እንዳይጫነኝ ሰውነቴን ባዘነች በተከዘች ጊዜ ልመናዬን ታረጋጋ ዘንድ ፈጥነህ ድረስላት። ሰላም ለርእስከ ቅዱስ ሚካኤል ሆይ መብረቅ ለተጎናጸፈ መልአካዊ ረቂቅ ርእስህ ሰላም እላለሁ። ተፈጥሯቸው ከእሳት የሆነ ሰማያውያን የመላእክት ሰራዊት አለቃቸው የሆንክ ሚካኤል ሆይ በኃጢአት ተሰነካክዬ ወድቄ እንዳልፍ ገመገም አንተን ድጋፍ አድርጌያለሁና ፍጹም የማዳንን ትርግና በእኔ ላይ ትገልጸን በስተቀኝ እቆማለሁ ልበለኝ እንጂ በሩቁን አትመልከተኝ። ሰላም ለገጽከ ቅዱስ ሚካኤል ሆይ መሬትና ውሃ ያልተቀላቀለበትን ከንፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እላለሁ። የምሕረት መልአኩ የሊባኖስ ዛፎች አጹቃቸውን ታጅበ በልምላሜያቸው አሸብርቀ እንዲታዩ ልመናዬንም የማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤት ተንከባክበ ቸርነት ጌታ አስጊጠኝ። ሰላም ለቀራንብትከ ቅዱስ ሚካኤል ያገላለጥ እንቅስቃሴያቸው የቸርነት የዋህነት ለሆኑ ቀርናብት ሰላም እላለሁ። የእግዚአብሔር የቸርነቱ ስራ አስፈጻሚ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተነና የተለመደውን ቸርነትን በልብ ያወጣለሁ አወርዳለሁ። ስለዚህ ትርግናን ተስፋ አደርጋለሁ። ሰላም ለአዕይንቲከ ቅዱስ ሚካኤል ወይ ለሰው ልጆች ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማለዱ ዓይኖች ሰላምታ ይገባል። ቅዱስ ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃየት ዋስ ጠበቃቸው አንተነና በእኔ ላይ የሚተበትቡትን የጠላቶችን የምክር መረብ በጣት ሰጣልልኝ። ነፍሴን ከስጋዬ ለአንተ አደራ ሰጥቻለሁና። ሰላም ለአእዛኒከ ቅዱስ ሚካኤል ሆይ የችግረኞችን ሁሉ ጸሎት ፈጥነው ለሚሰሙ አእዛኖች ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ። ምክርን ትለግሰኝ፣ ጥበብን ታስተምረኝ ዘንድ አባት እንዳደረግኩ አንተም ልጅ አድርገኝ። ሰላም ለመላቲከ ቅዱስ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ ሽቱ ጠል ለረበረበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደውን ቸርነትን አታጓድልብኝ። በችግሬ ጊዜ በትምህርተ መስቀል እጄን መሰቃቅዬ በምጸልይበት ጊዜ ትረዳይ ዘንድ ፈጥነ ድረስልኝ እንጂ። ሰላም ለአእናፊከ ቅዱስ ሚካኤል ሆይ ካህናተ ሰማይ ሱራፌል ካንተ ጋር መስዋዕትን በሚያቀርቡ ጊዜ ጽርሐ አርያም መዓዛ ለተሞሉ አይናፍ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተነህና ጓደኞችን መላእክት እኔን አገልጋይ ኑ ወዳጄን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላ ይሳባልና። ሰላም ለከናፍሬከ ቅዱስ ሚካኤል የሰማያን ንጉሥ የክርስቶስ ምስጋና ቃል ከመናገር ቸልታ ዝምታ የሌለባቸው ከናፍር ሰላምታ ይገባል። ተወዳጅ መልአኩ የምስጋና ድምፀ ቃና ያማረ የተወደደ ነውና የውዳሴ መታሰቢያ የወርቅ ማክዳ ወይ ማርዳ ይሁንልኝ። ጽንዓ ፍቅር ከማር ከወተት ይልቅ ጥሞኛልና። ሰላም ለአፉ ከቅዱስ ሚካኤል ሆይ ዳንኤል በአምሳለ ነፍስት ምሳሌ ያየውን ስውሩን ራእይ አብራርቶና ግልጥልጥ አድርጎ ለተረጎመለት አንደበት ሰላምታ ይገባል። የሰላም መልአክ ሆይ የምስጋና መስዋዕት የምታዘጋጅ አንተ ነህና ጠላት ዲያብሎስ ተረማምዶ በጻረ ሞት እንዳፍነኝ በአፌ ላይ ጥበቃን አጠናክር። ሰላም ለአስናኔ ከቅዱስ ሚካኤል ሆይ መሰወር መጠረስ ለማያገኛቸው ረቂቃን አስናኖች ሰላም ላለው ረዳት መልአክ ሆይ በባህር ውስጥ ለሚንቀሳቀስ በየብስ ላይ ለሚመላለስ ፍጥረት ሁሉ ረዳታቸው አንተ ነህ። ስለዚህ ኢየሱስ ክርስቶስ በመሰዊያ ላይ ካህን አድርጎ ሾመዋል። እናንተ ቀሲስ ሚካኤል ለኔ ለአገልጋይ ምሕረትን ትለምን ዘንድ ተገቢ ነውና። ሰላም ለልሳነከ ቅዱስ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበት ሰላም ላለው ክቡር መልአክ ሆይ ክብር ከመላእክት ሁሉ ክብር
ክብር ከፍ ያለ ነውና በስነ ስዕል ፊት ቁሜ ልመናዬን በማቀርብበት ጊዜ ሁሉ አይዞህ አለሁልህ በማለት ፈጥነህ ድምፅን አሰማኝ። ሰላም ለቃልከ ሚካኤል ሆይ የጽርሐ አርያም የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃል ሰላም ላለሁ። ተራዳይ መልአኮ ብስጭትና ፈተና ደርሰውብኝ ወደ አንተ በማመለክትበት ጊዜ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅን ለመርዳት ተፋጠን እንጂ የቸርነትን በር አትዝጋብኝ። ሰላም ለእስትንፋስከ ቅዱስ ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስ ንፍ ለሚለው እስትንፋስ ሰላም ላለው። ድል አድራጊው መልአኮ ያ የቀድሞ አመፀኛ አውሬ ዲያብሎስ የጥንት ተንኮሊቱ አይችልምና የጦር መሳሪያን ታጥቀ መጥተህ ድምጥማጡን አጥፋው። ሰላም ለጉርኤ ከቅዱስ ሚካኤል ሆይ ድምፀ ጉናው በጽርሐ አርያም እስኪሞላ ድረስ የምስጋና ቃል የሚያስተጋባ ጉርኤ ሰላም ላለሁ። ትጉ መልአኮ በምርኮ ላይ ሆኖ ለሚጨነቁት የምትደርስላቸው አንተነና ወደ አንተ በምማለድበት ጊዜ ፈጥነ ሰላም ስጠኝ ዛሬ ነገ እንዳትለኝ ማልድሃለሁ። ሰላም ለክሳድከ ቅዱስ ሚካኤል ሆይ ከእንቁ ባህር ይልቅ የሚያስደንቅ የስነ ተፈጥሮ ማርዳ ሀብል ላጠለቀ ክሳድ ሰላም ላለሁ። ሩሩ ሚካኤል አዝማናትን በየክፍላቸው ጽፍ የምታዘጋጅ ነህና የሕዝብን ኃጢአት ለማቃለል ለካህን ስልጣን ተሰጥቶታልና በአማላጅነት መስዋዕተ ቁርባንና ኃጢአቴን አቃልልኝ። ሰላም ለመትከፍትከ ቅዱስ ሚካኤል ሆይ የብርሃነ ልብስ ተክህኖ ለተጎናጸፈ መትከፍት ሰላም ላለ ፈጥኖ ደራሽ መልአክ ሆይ የሰው ልጅ ለመርዳት ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በማት ቀንበር ቅጣው ጀርባውን በመክሰፍ ጅራፍ ግረፈው። ሰላም ለአክናፊከ ቅዱስ ሚካኤል ለይቅርታም ለቸርነት ረባው ለሚታሳታን አክናፎች ሰላም ላለው የሉላን ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የረድኤትን ኃይል ከኔ አታርቂ። ካልሆነ ግን ጠላቶች የእሰይስ ሳይመስሉ መስሉ አይሁኑ ሆኖ አየነው እያሉ ይሳለቁብኛልና። ሰላም ለአክናፊከ ቅዱስ ሚካኤል እንደ ፀሐይ ስነ ጸዳል ለሚያንጸባርቅ በሰማይ ላይ ለሚንበለበሉ አክናፎች ሰላም ላለው የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዘተኞች ሚካኤል ሆይ መጣልን ደረስክልን እያሉ ደስታቸውን ይገልጻሉ። ሰላም ለአክናፊከ ቅዱስ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆነ አክናፎች ሰላም ላለው። ክቡር የሰማያን ካህናት አለቃ ሆይ ከዕለት ጥቂት አድነን ከጥፋት ሁሉ ሰውረን። ሰላም ለዘባነ ከቅዱስ ሚካኤል እሳታዊ ልብሰ ተክህኖ ተጎናጸፈ ነጸብራቃያን ሙጣን ለደረበ ለዘባን ሰላም ላለው። የምሕረት አማላጁ የስንዴ አዝመራ አይደለ በአንደበት የበከንፈር የምስጋናን አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ሰላም ለእንግዳ ከቅዱስ ሚካኤል ነው የሳርና ቅጠል ተክል የዛፍ ጥላ ካለበት የደል የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምእመናን ለተሸከመ እንግዳ ሰላም ላለ ሁል ጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያን በጸሎት ከማሰባት ትርሳይ ወዳጅ ወዳጁን ይረሳ ዘንድ አይቻለውምና። ሰላም ለእጽን ከቅዱስ ሚካኤል እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፍ ለታቀፈ እጽን ሰላም ላለው ክቡር መልአኮ የአእላፍ መላእክት መስፍናቸው አንተነና በችግሬ ጊዜ ትረዳይ ዘንድ በአየር ላይ እንደሚበር ንስሩም በሁለቱ ክንፎች እየበረክ ድረስልኝ። ሰላም ለአእዳዊከ ቅዱስ ሚካኤል የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ ለእጅ ሰላም ላለው። ሊቀ መላእክት ሆይ በገዳም አራማ የምትኖር የዋህ ርግብ ዋኖስ ወይም ዋሊ አንተነህና የሕፃናትን እድገት በነጋ እንዲጨምር ጽድቅን በእኔ በባሪያ ላይ እድገቷን ታሳይ ትግለጽ። አሜን። ሰላም ለመዝራዕትከ ቅዱስ ሚካኤል ባልቴቶችን ዳደጎችን ተፍገምግበው እንዲያወድቁ ድጋፍ ለምትሆናቸው መዝራት ሰላም ላለው። ረዳት መልአኮ ለሰማያዊት ሀገር የሀብቷ ግምጃ ቤት አንተነና ነገ የሚሆነው ነገር ስለማላውቅ በዛሬው ዕለት የምለምንህን ተገቢ ድርሻዬን ስጠኝ። ሰላም ለኩርና ከቅዱስ ሚካኤል ወይ ለነበልባላዊ እጅ መገጣጠሚያ ለሆነ ኩርና ሰላም ላለው ቅዱስ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተነና ከጭንቀት የተነሳ ነፍስና ስጋ በታወከ ጊዜ ጓደኛው እንዲረዳ እኔን ባሪያን ተረዳይ ዘንድ ወደ አንተ ማጸናለሁ። ሰላም ለእመትከ ቅዱስ ሚካኤል ወይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳይነት ልብስ ጭምር እየመጠን ለሚጎናጸፍ ረቂቅ ክንድ ሰላም ላለው ተራዳይ መልአክ ሆይ አቤቱ ታድነኝ ዘይ ፍቃድህን ለመጠየቅ ወደ አንተ ድምፄን አሰምቼ ማለዳለሁ። እኔን አገልጋይን ተግተህ አድነኝ፣ ማንኛውን ሁሉ ወገኑ ለማዳን ይተጋልና። ሰላም ለረሃከ ቅዱስ ሚካኤል የማይታበለውና የቃል ኪዳን ማህተም ለጨበጠ ለእጅ መዳፍ ሰላም ላለው ረቂቅ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጻዳ ኦፍ መስላለሁና መዓዛው የጣፈጠ ሽቱ ቅባን ብዙዎቹ ብዙ ለማከማቸት ይፈልጋሉ። እኔ ግን ከቸርነትህ ጥቂት ድርሻ ብቻ ነው የምፈልገው። ሰላም ለአጽብኢከ ቅዱስ ሚካኤል በትጉሃን እረኞች ትጋት የተነሳ ደቂቅ አባግ በበረከቱ ጊዜ መጽሐፍትን ላዘጋጁ ጣቶች ሰላም ላለው። ጠባቂው መልአክ የነገስታት ንጉሥ የሆነ
የእግዚአብሔር መስዋዕት ካህን ነህና በሚሄድበት ጎዳና በሰላም እራመድ ዘንድ በጥበብ የበለጸጉ ጣቶች የእግሮችን የሕይወትን ጫማ ያዘጋጁልኝ። ሰላም ለአጽፋረ እዴከ ቅዱስ ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርስት አጽብ ላይ የሚያንጸባርቁ አስፋሮች ሰላም እላለሁ። ፈጥኖ ደራሽ ሆይ ከወራሪ ጠላት ታድነን ዘንድ ሰውነቴን እደ ህሊናዋን ወደ አንተ ዘርግታ ትማልዳለችና ነፍሴን የረዳትሽ መልአክ እኔ ነኝ፣ አይዞሽ ደረስኩልሽ በላት። ሰላም ለዘዚያ ከገቦ ሚካኤል ሆይ በነበልባላዊ ክንፍ ለተከበበው መልአካዊ ጎን ሰላም እላለሁ። ክቡር መልአክ ሆይ ክብር ተነግሮ የማያልቅ ጹብ ድንቅ ነው። እኔ አገልጋይ ከምስጋና ምንጭ ጠጥቼ ረካ ዘንድ በጥላ ስር ተጠልዬ መኖርን እፈቅዳለሁ። ሰላም ለከርስከ ቅዱስ ሚካኤል ሆይ እንደማይጎድል የምንጭ ውሃ ቀና መንፈስ ለተከማቸበት ወደ ሰላም እላለሁ። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሰዊያ አዳራሽ ቆመ በጸሎት ኃጢአቴን ታሰሪ ዘኔን አገልጋይ ሚካኤል እያልክ ማልዳለሁ። ሰላም ለልብከ ቅዱስ ሚካኤል ሆይ ቂም በቀል የሌለብህ ርኅራኄና የዋህነት መዝገብ ለሆነ ልቦና ሰላም እላለሁ። የሰማያውያን የኃይላት አለቃ ሚካኤል ሆይ የእስራኤልን ልጆች ባሕሩን ከፍለ በባህር መካከል እንዳሳለፍካቸው እኔን አገልጋይን ከስውር ወጥመድ ሰውረ በሰላም አሳልፈኝ። ሰላም ለኩልያቲከ ቅዱስ ሚካኤል ሆይ በውሳጣዊ ገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰስ ኩልያት ሰላም እላለሁ። ኃያሉ መልአኩ ኃይልን የሰው ኃይል ሊስተካከለው አይችልምና እንግደለው እናጥፋ የሚሉትን ጠላቶችን ጽጋግ በቀላቀለ አውሎ ንፋስ በታትነ ከገዛ ምድር አጥፋቸው። ሰላም ለህሊናከ ቅዱስ ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትና ተንኮልን ለማያስብ ሕሊና ሰላም እላለሁ። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻን አንሳ፣ ነበልባላዊ ሰይፍን መዘ በጠላት በዲያብሎስ ላይ ተነሳሳበት። ሰላም ለአማውቲከ ዘበእቶን ከራማ ሚካኤል ሆይ እንደ ሽቱ የሚሸት ጠጅ የተመላ ብርሌን ለሚመስል አንጀት ሰላም እላለሁ። ሚካኤል ሆይ በፍቅርና በሰላም ጊዜ ይቅርታ ይደረግልንና የንፋስ ኃይል ጉምን እንደሚበትነው የጠላቶችንም ምክር እንዲሁ በትን፣ እድሜንም አትስጣቸው። ሰላም ለአማውቲከ ነበልባለ እሳት በላይ ሚካኤል ሆይ ለሚጠሩት ሁሉ ፈጥኖ የሚሰማ የሚበላ የእሳት ነበልባል ለሆነ አንጀት ሰላም እላለሁ። መስዋዕትን የሚያሳርጉ የሚያቀርቡ የካህናተ ሰማይ ሱራፌል ጓደኛ ሆይ በሁሉ ዘንድ አጥቂ አንተ ነህና እንጃ ገብርኤል ቢተካከል እንጂ እንዳንተ ማን ነው? ሰላም ለነዋየ ውስጥ ከቅዱስ ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋስ ከርስ ለሆነ ነዋየ ውስጥ ሰላም እላለሁ። ክቡር መልአክ ሆይ የእግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህ። እኔን አገልጋይን ከሞት ኃጢአት አድነኝ። ያለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተግዞ ሄደልምና ሰላም ለህንብርት ከቅዱስ ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ የማይዳሰስ ህንብርት ሰላም እላለሁ። ለጋሱ መልአኮ በነጋ በጠባ ትኩስ መናን በማዝነብ የእስራኤል ልጆችን በበረሃ እንደመገብካቸው እኔን ባሪያን እውነተኛ የህብስት ሕይወት መግበኝ። ሰላም ለሐቄከ ቅዱስ ሚካኤል ሆይ መብረቅን ለተመላ የነጸብራቅ ዝናር ለታጠቀ ወገብ ሰላም እላለሁ። ታጋሽ መልአኮ ከመዓት የራቅ ከምሕረት አማላጅ ነህና ከስነ ገጽ ነጸብራቅ ጥቂት ብልጭ አድርግና የነፍሴን የብርድ ቅዝቃዜ በላቦቷ ሞቅ አድርግላት። ሰላም ለአቆያጺከ ቅዱስ ሚካኤል ሆይ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አድንኖ የሌለባቸው አቆያጽ ሰላም እላለሁ። የሕይወት ጎዳና መሪ ሆይ እስራኤልን በባህር መካከል መንገድ ጠርገ ከፍተ ያሳለፍክ አንተ ነህና ከባዱን የኃጢአቴን ሸክም ከላይ ታወርድልኝ ዘንድ በክንፍ እየበረርክ ድረስልኝ። ሰላም ለአብራኪከ ቅዱስ ሚካኤል ሆይ የሰውን ልጅ ኃጢአት ለማስተሰረይ ወደ ፈጣሪ በሰጊድ ለሚማለድ አብራክህ ሰላም እላለሁ። የሁሉ ጠባቂ ሆይ በባህሪ ባለ ጥበብን ዓለምን የፈጠርክ የእግዚአብሔር ልዩ መልእክተኛ ነህና የሪያልና የሪያን ልጆችን ከነሱ ባለመለየት ለ40 ዘመን እንደጠበቅካቸው እኔን አገልጋይን እኛን ሁላችንን በጠላቶቻችን እጅ እንዳንበዘበዝ ከእኛ ሳትለይ ጠብቀን። ሰላም ለአጋሪከ ቅዱስ ሚካኤል ሆይ የተገፉትን የተከፉትን ለመጎብኘት በንፋስ ሰረገላ ለሚሮጡ እግሮች ሰላም እላለሁ። ቅነት ያለ መልአኮ የአመፃ ከተንኮል ንጹሐ ልብ የጓነና እግሮችን ከስተት ጎዳና ጠብቀ ወደ ጽድቅ ጎዳና መርተኝ የሕይወትን ፍሬ ለመብላት አብቃኝ። ሰላም ለሰኳናዊ ከቅዱስ ሚካኤል ሆይ በስተት ጎዳና ለማይጓዙ ሁለቱ ሰኳናዊ ሰላም እላለሁ። ቀልጣፋው መልአክ ሆይ ስጋዊ ደማዊን ፍጡር ለመርዳት ፈጣንና የሕይወትን ተረፈ ዘመን ተንከባክቤ እኖርባት ዘንድ በቸርነት ጥላ ስር አስቀምጠ ጠብቀኝ። ሰላም ለመከየደ ከቅዱስ ሚካኤል የሕይወትን የእሳት ግልል ለተጫማ መከየደ ሰላም እላለሁ። ዋናተኛው መልአክ ሆይ ባህረ እሳትን እየቀዘፍ ማዕበሉን ጸጥ በማድረግ ነፍሳትን የምታሻገር አንተ ነህና መልካሙን ድምፅ ለመስማት ጆሮውን ትከፍትለት ዘንድ በጥቡ ልቦናው ነው የሚለምንን ሁሉ ዘነ ልቦናውን ግለጽለት። ሰላም ለአጽብዒከ ቅዱስ ሚካኤል ሆይ
ተፈጥሯቸው ከእሳት ነድ ለሆነ ጣቶች ሰላም እላለሁ። ኃያሉ መልአክ ሆይ ኃይል ሰማያን የተቀናጀነህና በፍጹም ረድኤት ከጥፋት ድን ዘንድ ከቀድሞ ጀምሮ በነበረ ቅጽረ ጸሎት ሰውነቴን አስጠጋለሁ። አንተን የተጠጋ ድካምን ቢሆን ብርቱ ጽኑ በሆነ ኃይል ይድናልና። ሰላም ለአጽፋረ እግር ከቅዱስ ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና የሚፋጠንበት ጊዜ እንቅፋት ለማደናቅፋቸው ለእግር አጽፋር ሰላም እላለሁ። ትጉ መልአክ በአካለ ሶስት በመለኮት አንድ ለሆነ አምላክ አርሞ ጽርሐት ሳይኖርበት ምስጋና ታቀርባለህ። ስለዚህ በዚህ ዓለም በምኖርበት ጊዜ ሁሉ እምነቴ ባንተ ስለሆነ ቸል አትበለኝ። ከሰው ወገን ማንም ቢሆን ወገኑን ቸል የሚል አይኖርምና። ሰላም ለቆመ ከቅዱስ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆም ሰላም እላለሁ። ሩሩ መልአክ ሰማያዊ የዋህ ርግብ ገነት አንተ ነህና ከኃጢአት በረሃ ዋይ መጠለያ የሆኑኝ ዘንድ ሁለቱ ክንፎች እንደ ድባብ በእኔ ላይ ዘርጋቸው። ሰላም ለመልክዓቲከ ኩሉነ ቅዱስ ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ መልአክ ባህርያት ሰላም እላለሁ። ብርሃናዊ መልአክ ሆይ በልብስ ብርሃን የተጌጥ የተሸለምክ እንደመሆኑ በዘመኑ ሁሉ ወዳጅነት እጅግ ጠቃሚ ነውና የወዳጅን ኃጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና። ሰላም ለመልክከ በአምኖ ቅዱስ ሚካኤል ሆይ ለእግዚአብሔር በመስገድ ከፍ ባለ ድምፅ በማመስገን ለመልክ ሰላም እላለሁ። የምሕረት አማላጆች ቸርነት የዋህነት ልማድህ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍን መዘ ተገለጥና በርግጎ ገደል ይግባ። ሰላም ለመልክከ ቅዱስ ሚካኤል ሆይ አራቱ ማዕረግ ኖሃት እንደተመለከት ነው በዓይን ታይቶ ለማይመረመር መልክ ሰላም እላለሁ። የዋ መልአክ ሆይ በየዋነት በንጹሕ ጠባይ የማርያም ወንድም ተብላልና በአምሳለ ክንፍ ርግብ በተመሰሉ ክንፎች አቅፈ ከሞት ወደ ሕይወት ጎዳ ምራን። አማ ሰላም ቅዱስ ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻን አቀርባለሁ። ልዑል መልአክ ሆይ እግዚአብሔር ኃይሉን የሚገልጽ በኃያል መልአክ ነህና የምስጋናዬን እጅ መንሻ ተቀብለ ከላይ ከኢየሩሳሌም ሰማያዊት የጸሎትን ዋጋ እጥፍ ድርብ ላክልን። ኦ ሚካኤል ሆይ አማላጃችን ሚካኤል ሆይ ፈጥኖ ደራሻችን ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማዩ ካህን አንተ ነህና እኮን የሰማያን ሊቃነ መላእክት ሁሉ አንተ አለቃቸው ነህና እኮን ይልቁንም የልዑላን ልዑል አንተ ነህና በጠራነ ጊዜ ሁሉ በይቅርታ በቸርነት ድረስልን አትራቀን። አሜን። ሰላም ለከ ሚካኤል የተጨነቀውን የተጨቆነውን ነጻ የምታወጣ ሚካኤል ሆይ ሰላም ላንተ ይሁን። ሰራተኛን ሰርቶ እንዲበላ ውሎ እንዲገባ የምትጠብቅ ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል እግዚአብሔር ዘንድ የምትላክ ሚካኤል ሰላም ላንተ ይሁን። አዳኝነትን በማመን የለመንን ሁሉ በክንፈ ረድኤት የምትሰውር ሚካኤል ሆይ ሰላም ላንተ ይሁን። አሜን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነ ደርሰ ደግፈ የምታጽናናው ሚካኤል ሆይ አንገትህን ዘንበል መለስ አድርገ በፈጣሪ ፊት ሰግደ እኛን ባሮች በቸርነቱ ይጎበኝ ዘንድ የማናዊ እጁን ዘርግቶ ይባርከን ዘንድ ለምንልን እንማልዳለን ለዘላለሙ አሜን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ ባሪያህና በአምሳሌ የፈጠርከን እኛን ሕዝቦችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን። ጠላታችን ሰይጣን ወደ አንተ ከሚወስደው ጎዳና አሳስቶ ወደ ሲኦል እንዳያወርደን ጠብቀን። አቤቱ ቅዱስ ሚካኤል ሆይ አማላጅነት ወደ አንተ እውነተኛ ጎዳና ምራን። አቤቱ መሐሪ እንደመሆን ኮናኔ በረት ፈታዬ በጽድቅ እውነተኛ ፈራጅ ነህና ለዘላለሙ ጠብቀን። አሜን አሜን። ያቀረብነውን ጸሎት ልመናችንን ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልተ ተቀበለን ዘንድ እንለምናሃለን። ይቅርታ አምላክ እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሁን። አሜን። አምላካችን ሆይ የሰላም ንጉሥ እንደመሆኑ ሁሉ ሰላምን ተሰጠን ዘንድ እንለምናሃለን። ሁሉን ሰጥተናልና አቤቱ ፍጹም ወገኖች አድርገን እንጂ ገለልተኛ አታደርገን። አቤቱ ለሀገራችን ለኢትዮጵያ ሃይማኖትን የማያስለውጥ አንድነትን በማያናውጥ ሁኔታ የስልጣኔን በር ክፈትላት። አቤቱ ቅዱስ ስምህን እንጠራሃለን። ከፍ ከፍ አድርገን እንጂ ከክብር አታሳንሰን። ዘመን የማይለውጠውን ጊዜ የማይሽረውን ሰላምህን በሁላችን ልቦና ቅረጽ። አቤቱ እንደ በደላችን ሳይሆን እንደ ቸርነት ይቅርታ ይደረግልን። በዚህ መጽሐፍ ጸሎት የጸለዩን ጸሎት ውስጥ ውሃ ሰማይ ያሳርግልን። ሰላምን አብዛልን። ይቅር በለን ሊቀ መላእክቱ ቅዱስ ሚካኤል ሆይ እኛንም ባርከን። የታሰርነውን እስራትም ታስፈታን ዘንድ እንለምንሃለን። በአንድነት ሆነን ቅዱስ የሆነውን ስምህን
አባታችን ሆይ ብለን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች በኃያሉ በገናናው በቅዱስ ሚካኤል በረከት እየተባረካችሁ ያላችሁ ሁላችሁም በቅዱስ ሚካኤል ስም ታመው በሆስፒታል ታመው በጸበል ስፍራ ታመው ተጨንቀው በየመንገዱ ያሉትን ስደተኞችን ሁሉ በዚህ በሱ በዓል ተነቦ በረከት እንዳገኘን እንዲያገኙ ሁላችሁም ሸር እንድታደርጉ በገናናውና በኃያሉ በቅዱስ ሚካኤል ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሳሙኤል ዘዋልድባ ታምር ገድላቸውን አነባለሁ። በረከታቸው በሁላችን ላይ ይኑር። በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አንድ ቀን የሆነውን እንነግራችሁ ዘንድ ስሙ እግዚአብሔርን የሚፈራ አንዱን አማኝ ወይም ታማኝ ጠራው። ይህም ቅዱስ ዘወትር ወደ ቅዱሳን ገዳማውያን ይልከው ነበርና የተሰወሩትንም ፈጽሞ ይገልጡለት ነበረ። ከእነሱም ዜናንን ተቀብሎ ወደ አባታችን ያመጣ ነበረ። ከዚህ በኋላ አባታችን ልጄና ወደ አረመኔዎች አገር ትልከኝ ለመንግሥተ ሰማያትም የተዘጋጀች ልጅ ከዚያች አለችና ወደዚህ አምጣልኝ አለው። ያም ሰው አባት ሆይ መንገዱን እንዴት አውቃለሁ? ነገሩ የት ነው? እስከ ዛሬ ድረስ ዜናውን ወሬውን አልሰማሁም አለው። ቅዱስ አባታችን በስተቀኝ በኩል ሂድ፣ እግዚአብሔር ይመራሃል። ነገር ግን ምልክት ይሁን ዘንድ ከዚያ በደረስክ ጊዜ አንዲት ልጅ የውሃ ማድጋ ተሸክማ ውሃ ትቀዳ ዘንድ ስትሄድ ታገኛታለህ። እርሷም ስለ አባ ሳሙኤል ከአንተ ጋር ውሰደኝ ትልሃለች አለው። ያም ሰው ታዞ ከዚያ ወጣ። የአረመኔዎችንም አገር አቋርጦ በመንገድ ሲሄድ ከቀድሞ አባቶች ሁለት የተሰወሩም አገኘ። ጢማቸውም በደረታቸው ላይ ወርዷል። የራሳቸውንም ጠጉር ዥርባቸውንም እንደ ልብስ ከድኗቸዋል። ቁመታቸውም ረዥም ነው። መልካቸውም ፈጽሞ የሚያስፈራ ነው። ያያቸውም የእግራቸውን ጫማ በለካሁበት ጊዜ ክንድ ከስንዝር ሆነ። ያን ጊዜም ከእግራቸው ስር ወድቄ እጅ ነሳኋቸው። እንዲህም አልኳቸው፣ አባቶች ሆይ እናንተ ከየት መጣችሁ? ወዴትስ ትሄዳላችሁ? አልኳቸው። እነሱም እኛ አባ ሳሙኤል እንደ አዘዘን ወደ ገዳሙ እንሄዳለን። እርሱም በአረመኔዎች አገር አትኑሩ፣ በክርስቲያኖች አገር ጸሎት ብታደርጉ ይሻላል አለን። ስለዚህም እኛ እርሱ የእግዚአብሔር ሰው ወደ አዘዘን እንሄዳለንም አሉት። እኔም አባ ሳሙኤልን ታውቁታላችሁን አልኳቸው። እነርሱም የክርስቶስ ስም የሚጠራ አባ ሳሙኤል የማያውቅ ክርስቲያን ይኖራል? አዎ እናውቀዋለን አሉኝ። ይህንን ተናግረው ሄዱ። እኔም ወደ ታዘዝኩበት ወደ አረመኔዎች አገር ሄድኩኝ። ከዚያም በደረሱ ጊዜ ወደ አገሩ ገባው። በእግዚአብሔር ፍቃድም ውሃ ልትቀዳ ስትሄድ ያችን ልጅ አገኘዋት። እርሷም የእግዚአብሔር ሰው ሆይ ከየት መጣ? እንግዳ ነህን? አለችው። እኔም
ከጽንብላ አገር መጣሁ፣ ክርስቲያን ነኝ። በዚህም አገር ውስጥ ጉዳይ አለኝ፣ ስለዚህም ወደዚህ መጣሁኝ አልኳት። እርሷም ከዚህ ልዩ አገር በአባ ሳሙኤል ጸሎት ከአንተ ጋር ውሰደኝ አለችኝ። እኔም አባ ሳሙኤል ታውቂዋለሽን አልኳት። እርሷም አውቀዋለሁ፣ እኔ በሕልሜ 3 ጊዜ አይቼዋለሁ። ወደ እኔም መጥቶ አትፍሪ፣ ወደ እኔ እወስድሻለሁ፣ ክርስቲያን ትሆኛለሽ አለኝ ብሎኛል አለች። ከዚያም በኋላ ወሰድኳት፣ ወደ አባ ሳሙኤል ደረስን። ያችንም ልጅ ሰጠሁት፣ ክርስቲያንም አደረጋት። መነኮሳትም 150 የዳዊት መዝሙር አሰራ። 5ቱን ነቢያትን የሶሎሞንን መሐሌ የማርያንም ውዳሴ ሁሉ ተማረች። በብዙ ጾምና ጸሎት እየተጋደለች ኖረች። ከጥቂት ዘመን በኋላ ከተሰወሩት ጋር ተሰወረች። ጸሎቷና በረከቷ ከኔ ከእናንተ ጋር ለዘላለሙ ይኑር አሜን። የጻድቁ አባታችን የአቡነ ሳሙኤል ዘዋልድባ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን ያለ ሐሰት። ከዚህ በቀጠል ደግሞ ለበረከት የጻድቁን አባታችን የአቡነ ሳሙኤልን ታምር አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። ከዕለታት በአንድ ቀን ወንድሞች በኢየሩሳሌም ይሰግዱ ዘንድ በፈለጉ ጊዜ የአባታችን ብፁዓዊ ማር ሳሙኤል የመቃብሩን አፈር ይዘው ወደ አሰቡት ተነስተው ሄዱ። ወደ ማምኑ ሰዎች አገር በደረሱ ጊዜ ከዚያም ያድሩ ዘንድ ወደማያምኑ አንድ ባለጸጋ ሰው ቤትም ደረሱ። ያ አረማዊ ሰው ግን ከብዙ ዘመን ጀምሮ ትልቅ በሽታ ነበረበት። እነዚያን መነኮሳት ባያቸው ጊዜ ተናገረ፣ እንዲህም አላቸው፣ እኔ በሆዴ ውስጥ ካለው ከዚህ በሽታ እድን ዘንድ መድኃኒት ታውቁ እንደሆነ ተሰጡኝ ዘንድ በእግዚአብሔር ስም እለምናችኋለሁ። እነሆ ቅዱሳን መለሱለት፣ እንዲህም አሉት፣ ድንቆችንም ከሚሰራና በሽተኞችን ከሚፈውስ ከአባ ሳሙኤል መቃብር አፈር በቀር መድኃኒት የለንም። በጸሎቱ ታምር እንደሚያደርግ የዚያን ደግ ሰው ዜና ሰምታችኋልን? እርሱም ስጡኝ አላቸው። እነዚህም ቅዱሳን በእግዚአብሔር ስም መቃብር የያዙትን ይህንን አፈር ሰጡት። ያም አረጋዊ በጽዋ ውሃ ያመጡለት ዘንድ አዘዘ። ከእነዚያም ቅዱሳን የተቀበለውን አፈርም ጠጣ። ያን ጊዜ በእኒያ ቅዱሳን ፊት በአዞ መልክ 150 ጥርስ ያለው ከእርሱም ሆድም ወጣ። ይህን እያዩ ደግሞ እነዚያም ወንድሞች አደነቁ። የማር ሳሙኤል ታምራትም እያደነቁ እግዚአብሔርን አመሰገኑ። ክቡራን የተወደዳችሁ ሕዝብ ሁሉ የመቃብሩ አፈር ከሰው ሆድ በአዞ መልክ አውሬን ያወጣ በጽኑ የሃይማኖት አለት የተሰራ አዳራሽም ምሰሶም የዚህን ብፁዓዊ አባታችንን ማድነቃ አድንቆ በምታስፈራው አደባባይ ትእዛዝና ሕግን የምትተላለፉት የሚገስጽ ጊዜ ፈጽሞ ደስታን ያሰማልን ዘንድ በሦስቱ አካላት ፊት ምሕረትን ይቅርታ ስለኛ ይማልዳል ለዘላለሙ አሜን። የጻድቁ በረከት በእኔም በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛ የበደሉንን ይቅር በለን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ማርያም ሆይ በመልአኩ በቅዱስ ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። አሸናፊ ሰናይት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ የእመቤታችን እህት ነሽ። ጸጋን ተሞልተሽ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን ለአምላካችን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የሕፃናቶችን ጸሎት ተቀብሎ ጸሎት ልመናችን ከደመና በታች ያዋልብን አሜን። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህን ቪዲዮ ሼር ማድረጋችሁ እንዳትረሱ። በማድረጋችሁ እንግዲህ ጸበል ጸዲቅ እነዚህ በዚህ በገድሉ በድርሳኑ ላይ እንደሰማችሁት የቅዱስ ሚካኤልን ወር በገባ የሚዘክረው ሰው ከተባሉት ወገን እንድትሆኑ ዝክራችሁን በስደት ዓለም ላይ ስላለን ጎረቤት ዘመድ አዝማድ ጠርተን መደገስ አንችልም። የኔም ጸበል ጸዲቅ ወደ እናንተ ነው የሚመጣለው። የእናንተን ጸበል ጸዲቅ ደግሞ ወደ ሌሎች በመላክ
በማድረስ ይህንን የቅዱስ ሚካኤል ወዳጅ እንድትሆኑ ሁላችሁንም እመክራለሁ። በማድረጋችሁ በረከት ታገኛላችሁ ማለት ነው። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም ይህንን ቪዲዮ የምትመለከቱ ሼር ላይክ እንድታደርጉልን የመልአኩ የቅዱስ ሚካኤል በረከት እንዲደርሳቸው የጻድቁ አባታችን የአቡነ ሳሙኤል ዘዋልድባ እንደዚሁም ደግሞ ከዚህ በመቀጠል የስንክሳሩን ሚያዝያ ወር የሚነበበውን አነባለሁ። እግዚአብሔር ለኔ ማንበቡን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 12 በዚች ቀን የኢየሩሳሌም ኤጲስቆጶስ የአባ እስክንድሮስ አረፈ። ይህም ቅዱስ አስቀድሞ በቀጰዶቅያ አገር ኤጲስቆጶስነት ተሹሞ ነበረ። እርሱም ደግሞ የከበረ ቦታዎችን ተሳልሞ ደግሞ በረከትን ተቀብሎ ወደ አገሩ ሊመለስ አስቦ ኢየሩሳሌምን መጣ። ኢየሩሳሌም ስሙ ደግሞ ባርኪሶስ ደግሞ የሚባል 110 ዓመት የሆነ ጻድቅ ሰው ደግሞ ነበረ። ሹመቱንም ሊተው ደግሞ ይወድ ነበረ። ወገኖቹ ግን ደግሞ አለቀቁትም። ቅዱስ እለእስክንድሮስም ስራውን ፈጽሞ ወደ አገሩ ደግሞ ቀጰዶቅያ ሲመለስ ደግሞ በፈለገ ጊዜ ደግሞ እግዚአብሔር እንዲህ የሚል ቃል እነሆ ከሰማይ አሰማ፣ ወደ እገሌ በር ውጡ፣ አስቀድሞ የሚገባውን ይዛችሁ በላያችሁ ኤጲስቆጶስነት ሹሙት። ያን ጊዜ ሲወጡ አባ እለእስክንድሮስን ደግሞ አገኙት፣ ያዙት። እርሱም ደግሞ እኔ የቀጰዶቅያ ደግሞ ኤጲስቆጶስ ነኝ፣ የክብር ባለቤት ክርስቶስ በእርሱ ላይ የሾመኝን ደግሞ መንጋዎችን ደግሞ ልተው ደግሞ አይቻለኝም አላቸው። እነርሱም ከሰማይ ስለሰሙት ደግሞ ስለዚያ ቃል ደግሞ ስለ እርሱ እንዳመለከታቸው ነገሩት። ይህ ነገር ደግሞ እግዚአብሔር እንደሆነ በተረዳ ጊዜ ደግሞ ለበዓሉም ደግሞ የተሰበሰቡ አባቶች መከሩት፣ ቃላቸውንም ተቀበለ። ወደ ሀገሩ ደግሞ ቀጰዶቅያም እንዲህ ብሎ ደግሞ መልእክትን ጽፎ ላካት። ይቅርታ አድርጉልኝ፣ በእኔ ላይ ደግሞ አትዘኑ፣ በእናንተ ላይም ደግሞ ኤጲስቆጶስ በእኔ ፈንታ ሹሙ፣ እናንተም የተፈታችሁ ናችሁ። ያችን መልእክትንም ደግሞ ከእርሱ ጋር አብረው ከመጡ ከቀጰዶቅያ ሰዎች ጋር ላከ። ከዚህ በኋላ እየተራዳው ደግሞ 5 ዓመት ደግሞ ያህል ደግሞ ከአባ በርኪሶስ ጋር ኖረ። ከዚህ በኋላ ሽማግሌው አባ በርኪሶስ ደግሞ አረፈ። አባ እለእስክንድሮስ መንጋውን ተረክቦ እንደ ሐዋርያት በመልካም አጠባበቅ ደግሞ ጠበቃቸው። ከሃዲ መክሲሚያኖስ በነገሰ ጊዜ ይህን አባት ይዞ በየአይነቱ በሆነ ስቃይ ደግሞ አሰቃየው። ከዚያም በላዩ የሚያደርግበትን ደግሞ እስከሚያስብ ድረስ አሰረው። ደግሞ ጌታችን ይህን ደግሞ ከሃዲ ፈጥኖ ደግሞ አጠፋው። ወገኖችንም ይህን አባት እለእስክንድሮስን ደግሞ ከእስር ቤት ደግሞ አወጡት። ገርዲያኖስ ደግሞ በነገሰ ጊዜ ጸጥታና ሰላም ደግሞ ሆነ። ክርስቲያን ደግሞ ወገኖች ላይ ደግሞ ጥቂት ወራት ደግሞ መከራውን ደግሞ ጸጥ አለ። ገርዲያኖስ ደግሞ በሞት ጊዜ ደግሞ በእርሱ ፈንታ ደግሞ አማኒ የሆነ ፊልጶስ ደግሞ ነገሰ። እርሱ በክብረ ባለቤት በጌታችን ስለሚያምን በክብረ ባለቤት በጌታ ክርስቶስ ደግሞ ስም የታሰሩት ምእመናን ደግሞ ፈታቸው፣ እጅግም ደግሞ አከበራቸው። ይህም አባት በጸጥታ ደግሞ ኖረ። ከዚህ በኋላ ደግሞ ከሃዲ ዳኪዎስ ደግሞ ተነሳ። ፊልጶስንም ደግሞ ገድሎ መንግስቱን ደግሞ ወሰደ። ክርስቲያኖችን እጅግ አሰቃያቸው። ይህንን በአባት ያዘው። ብዙዎችንም ደግሞ የቤተ ክርስቲያንን ደግሞ ሊቃውንት ጽኑ ስቃይን አሰቃያቸው። ይልቁንም ይህን አባት አብዝቶ አሰቃየው። ደግሞ ጽኑ ግርፋትንም ገርፎ ስለት ባላቸው በትሮች ደግሞ የጎኑን አጥንቶች ደግሞ ተሰብረው ደግሞ ወደ ሆዱ ደግሞ እስቲገቡ አስመታው። ከዚህ በኋላ እስከ 10 ቤት ደግሞ ጎትተው ደግሞ በዚያ እንዲጥሉት ደግሞ አዘዘ። እንዲህም አደረጉት። እግዚአብሔር ለመረጣቸው ደግሞ ያዘጋጀው መንግስት ሰማይ ደግሞ እስከ ወረሰ ነፍሱን በእግዚአብሔር እጅ እስከ ሰጠ ድረስ ደግሞ በክቡር ደግሞ ባለቤት በጌታችን ኢየሱስ ክርስቶስ እየታመነ ደግሞ በዚያች ወድቆ ደግሞ ኖረ። በጸሎቱ ደግሞ የምትገኝ በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚህች ዕለት ደግሞ የመላእክት አለቃ ቅዱስ ሚካኤል እግዚአብሔር ወደ ነብይ ኤርሚያስ ላከው። ጥበብና ረግረግ ሆነ ደግሞ እስር ቤት ደግሞ ሴዴቅያስ ደግሞ ንጉስ በአሰረው ጊዜ የንጉሱ ደግሞ ባለሟልነት የጭፍራ ደግሞ አለቃ የሆነው ደግሞ አቤሜሌክ አወጣው። ያን ጊዜ ኢየሩሳሌምን ጥፋት ደግሞ እንዳይ ደግሞ መራራ ምርኮንም ደግሞ እንዳይቀምስ ደግሞ ኤርሚያስ ነብይ ደግሞ መረቀው። እንዲህም ሆነ
66 ዓመት ተገኝቶ ደግሞ ኖረ። ከእርሱ ጋር ደግሞ ወይንና በለስን ነበረ፣ አልተወጣም። የእስራኤል ልጆችም ከምርኮ ደግሞ እስቲመለሱ ደግሞ በለሱንም ደግሞ ከደብዳቤ ጋር ወደ ኤርሚያስ ባቢሎን አገር ደግሞ ላከው። ስለዚህም የዚህን የከበረ ደግሞ መልአክ ሚካኤልን በየወሩ ደግሞ በ12 ቀን ደግሞ መታሰቢያው እናደርግ የቤተ ክርስቲያን ደግሞ መምህራን አዘዙን። አማላጅነቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የሀገረ ጠመው ደግሞ ኤጲስቆጶስ የከበረ እንጦንስና የአውሳኒዮስን መታሰቢያቸውን በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን ደግሞ መጥምቁ ዮሐንስ የተገለጠላቸው ደግሞ የጋዮስና ደግሞ የኤስድሮስ ደግሞ አረፈ። በረከታቸው ደግሞ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት የቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበል። ለታመሙት ሁሉ እግዚአብሔር ፈውስን ይላክላቸው። ለታሰሩትን መፈታትን ለተጨነቀችው ነፍስም መጽናናትን እግዚአብሔር ይልክልን ዘንድ በአንድነት ቅዱስ የሆነውን ስሙን አባታችን እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች ይህንን ምስል ድምጽ የምትሰሙ ሁላችሁም ሼር እንድታደርጉልን በክርስቶስ ፍቅር ጠይቃችኋለሁ። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልን። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልን። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልን። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በክብር ሰማይ ከመው በምድር ይሰነ ዘለለ ለተና በንብርግ ለና በሳነ ወጀገነ ከብንል ዘበሰ ለታወነ ሲስተመንስት አላርን ነው ባላና እንጉሎ ኩስመዚ አገዲ መንግስት አይለሰ ያላለ ማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድን ግሎስ ጋር ይመግዚር ጾ ሰላም ላይ ብሩታ አንዲ ማለት ወሩ በቀርጽ የተፈሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበጽም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ጀምሮ ቤተክርስቲያን ፈርሶ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ።
እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉ